ነው እንድናጣ የተደረገበት አግባብ ህጋዊና ተቀባይነት ያለው የሌለው ህጋዊና ተቀባይነት ያለው መሰረት የለውም። ህጋዊ ሰነድ ፈልገው እንዳቱ ተናግረዋል ክቡር ጠቅላይ ሚኒስትሩ። የትኛው መንግስት አካል ነው ይሄንን የወሰነው ብለው ስለዚህ ይሄ ኢፍትሃዊ እንደሆነ እንደገና ደግሞ በመጨረሻ ማለት አራተኛ በተከበረው ምክር ቤት ፊት አገሮች እንዲያሸማግሉን ጥሪ አቅርበዋል። ለአውሮፓ መንግስት በተደጋጋሚ ይሄን ጥሪ አቅርበናል። አሜሪካ፣ ቻይና ሀገራትን ስም ጠርተው አሸማግሉን። በተለይ ይሄ አራተኛው ላይ አምባሳደር፣ ሌሎች ላይም አንተ በተመቸ እርሶ በተመቾት ሪፍሌክት ያርጉ። ይሄንን ጥሪ ተከትሎ ከሀገራት ምንድነው የምንጠብቀው? ከዚህ ሀገራት ይሄንን ኢፍትሃዊ የሆነውን በተከበረው ምክር ቤት ፊት ፎርማሊ አሸማግሉን። አሁን በጠረጴዛ ዙሪያ ቁጭ ብሎ ለመነጋገር ከነዚህ ወዳጅ ሀገራት ምን ይጠበቃል? የተከበሩ አምባሳደርና ሙፍቲ፣ ይሄ እንግዲህ እርሶም የተከበሩ አምባሳደር ዲና የሚያስታውሱት ነጥብ ካለ ይሄ ነገር ምንድን ነው? ክቡር ጠቅላይ ሚኒስትር ኢትዮጵያ ሕዝብ ማስተላለፍ ይሄን ቢያነሱልኝ አመሰግናለሁ። በጣም ትልቅ ነገር ነው። የተከበሩ ዶክተር ፈቲያ ያነሷቸው ትላልቅ ነጥቦች ክቡር ጠቅላይ ሚኒስትራችንም በቀደም ፓርላማ መክፈቻ ላይ ያነሱትን ነው፣ በደንብ ነው ያብራሩት። በእርግጥ ይሄንን ጉዳይ ኢትዮጵያ ከጅምሩ ጀምሮ በተለይ ከኤርትራ ጋር ያለው ልዩነት በተቀዛቀዘበትና ወዳጅነት መፈጠር በጀመረበት ወቅት የአሰብ ጉዳይ ማዕከላዊ ጉዳይ እንደሆነ ይህም በነገራችን ላይ ክቡር ጠቅላይ ሚኒስትራችንም ካሉትን ጋር የኤርትራው ፕሬዝደንት ጭምር አልፎ አልፎ በተዘዋዋሪ መንገድ አሰብን እኮ ምን አለ ኢትዮጵያን ብትጠቀም የሚል ነገር ወዲህ ወዲያ የሚሉት ነገር አለ። ነገር ግን ባለመታደል አንፎርቹኔትሊ ኢትዮጵያ ወደዛ አካባቢ ግንባታ ስትጀምር፣ መንገዱን መጥረግ ስትጀምር፣ አንዳንድ ስራዎችን ስትጀምር ይሄን ማቆማቸው በጣም አሳዛኝ ነው የሚሆነው። በእርግጥ ይሄ ተንኮል ነው። ኢትዮጵያን ለማዳከም፣ ኢትዮጵያ እንዳትሻሻል፣ ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳታንሰራራ እንደ ተንኮል ነው መወሰድ የሚገባው የሚል ነገር አለ። እነዚህ ጥሪ የሚደረግ በተለይ በዲፕሎማሲው መስክ አሁን መሰራት ያለበት ነገር ወዳጅ ሀገሮች ከዚህ ቀደምም በዚህ ደረጃ የረዱበት ሁኔታ አለ። በህዳሴ ግድብ ላይ ረድተውናል። ለምሳሌ ያህል የህዳሴ ግድብን በሂደት በመቃወም ግብጾች በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ ያደረጉትን እንቅስቃሴ ለማክሸፍ የረዱን ትላልቅ ሀገሮች አሉ። ምስጋና ይገባል። እዛ ላይ ካፒታላይዝ ማድረግ ያስፈልጋል። ያን ልምድ ይዘን አሁንም በዚህ በቀይ ባህር ጉዳይ ላይ በተለይ በዚህ በባህር በር ጉዳይ ላይ መስራት የሚያስፈልግ ይመስለኛል። በዚሁ በህዳሴ ግድብ የተገኙት ሙከራዎች፣ የተገኙት ስኬቶች አሁን ለባህር በርም ልንጠቀምባቸው የሚገቡን ነው የሚሆኑት። በዛ ጉዳይ በዛ ብሔራዊ አጀንዳ የረዱን ወገኖች ዛሬም ሊረዱን ይገባሉ። በዛ ደረጃ አመስግነን ለነበረው ፕሮጀክት ስለረዱን፣ ይህም ደግሞ አንድ ትልቅ ብሔራዊ ፕሮጀክት ስለሆነ የኢትዮጵያ እድገት ከባህር በር ጋር የተቆራኘ መሆኑን፣ የባህር በር አስፈላጊነት በፍጹም መሰረታዊ መሆኑን በማስረዳት እነዚህ የተለያዩ ወገኖች እንዲረዱን የማድረግ ስራ መሰራት አለበት። እንግዲህ ይህን ስራ በዋናነት ከሀገር ቤት ነው መጀመር የሚያስፈልገው። በውስጥ በሀገር ደረጃ ህዝባችን ግንዛቤ መያዝ አለበት በዚህ ጉዳይ ላይ። ይሄ ጉዳይ ብሔራዊ ጉዳይ መሆኑን፣ በዚህ ጉዳይ ላይ በፍጹም የተለየ ዓላማ ሊኖር እንደማይችል፣ ይህን ጉዳይ አጣሞ ማቅረብ የኢትዮጵያን ብሔራዊ ጥቅም መዋጋት፣ የኢትዮጵያን ብሔራዊ ጥቅም መጉዳት መሆኑን ያለማወላወል ግልጽ በሆነ ቋንቋ ለህብረተሰቡ የማስረዳትና ህብረተሰባችንን በዚህ ደረጃ የማንቀሳቀሱ ስራ በውስጥ ይጠበቅብናል። ይሄ በውስጥ የሚሰራ ስራ ሆኖ በውጭው ግን የተለያዩ ወገኖችን አገሮችን በዋናነት በተለይ ቀይ ባህር አካባቢ ያሉትን አገሮች ይመለከታል። ከዛም አልፎ በአውሮፓ በአሜሪካ ያሉትን ሌሎች ወገኖችንም በዚህ ጉዳይ ላይ ግንዛቤ እንዲኖራቸው ኢትዮጵያ ይህን በደንብ ያውቁታል፣ ይረዱታል። ከዚህ በፊትም ኢትዮጵያ ይህን ደግሞ አግባብ ባልሆነ መንገድ
በውዥንብር እንዳጣች ያስታውሳሉ። ምናልባትም የኢትዮጵያን መዳከም የሚፈልጉ ወገኖች ያሉትን ያህል በዛው ልክ ደግሞ የኢትዮጵያን እድገት ሊፈልጉ የሚችሉ ቀና የሆኑ ሀገሮች ይኖራሉ። እዛ አካባቢ ስራ መሰራት አለበት። እዛ አካባቢ እንቅስቃሴ መደረግ አለበት። የዲፕሎማሲ ስራ በስፋት ነው መንቀሳቀስ የሚያስፈልገው። ከጎረቤት ጀምሮ ከኢጋድ ጀምሮ የተከበሩ አምባሳደር ዲና እዚህ ጋር ላስታውሶት ባለፈው ከሶማሌላንድ ጋር በተፈጠረው አለመግባባት የአንካራው ዲክላሬሽን ካስታወሱ ቱርክ ገብታ በሁለቱ መካከል ያለውን ሁኔታ ያረገበችበት ሁኔታ ነበር። አሁንም እንደዚህ አይነት ነገር ከተለያዩ ሀገራት ኤክስፔክት እናደርጋለን ማለት ነው። በኤርትራ በኩልስ ዊሊንግነስ ይኖራል ብለው ያስባሉ? በኤርትራ በኩል ዊሊንግነስ ይኖራል ብለው ያስባሉ? ዴፊኒትሊ ምንድነው እንግዲህ ዲፕሎማሲ በብሔራዊ ጥቅም ነው ቋሚ እንጂ ብሔራዊ ወዳጅም ብሔራዊ ጠላትም ቋሚ ጠላትም ቋሚ ወዳጅም የለም። ይህን ጉዳይ የኤርትራ ወገኖችም የኤርትራ ሕዝብም የኤርትራ ኢሊትም የኤርትራ ገዢ መደብ ጭምር ተረድቶት የለም የኢትዮጵያ ጥቅም የኔም ጥቅም ነው፣ ኢትዮጵያ የባህር በር የግድ ያስፈልጋታል፣ ይህም የማይቀር ጉዳይ ነው ብሎ ከተገነዘበ ይህን ጉዳይ ከተቀበለ እሰየው። እዛም ይህንን መልእክት ማስተላለፍን ይጠይቃል። ይህን መልእክት በማን በኩል? በወዳጆቹ በኩል። ይህን መልእክት በአረብ ሊግ በተለይ ቀይ ባህር አካባቢ ባሉት ሀገሮች ለምሳሌ አንፎርቹኔትሊ ከዚህ ቀደም የሬድ ሲ ካውንስል የሚባለው ተቋም አለ፣ ቀይ ባህር አካባቢ የሚደረገውን እንቅስቃሴ የሚከታተል። እነዚህ አብዛኞቹ ቀይ ባህር አካባቢ ቅርበት ያላቸው ሀገሮች ናቸው እዛ አካባቢ ያሉት። ኢትዮጵያ እዚህ አካባቢ አባል እንዳትሆን በተንኮል የተከለከለችበት ሁኔታ አለ። የተንኮሉ መነሻም ከዚህ ከአባይ ወንዝ ጋር የተያዘ መሆኑ በደንብ ይታወቃል። ይሄ ቀጥሏል። ለእንዴ የሚገርም ነው እኮ የተከበሩ ዶክተር ፈቲ እዚሁ ጎረቤት ሀገር ጅቡቲ ውስጥ ከመዓት ሺህ ማይልስ ርቀት መጥተው የወታደራዊ ተቋም ያቋቋሙ ሀገሮች እንዳሉ እየታወቀ ስለነዚህ ሀገሮች ምንም የማይሉ ወገኖች ኢትዮጵያን እዚሁ ደጅ ያለችን ሀገር እዚህ አካባቢ የባህር በር እንዳይኖራትና እዚህ አካባቢ የባህር ኃይል እንዳታንቀሳቀስ እንዳትጠናከር መፈለግ ከተንኮል ውጭ ምን ሊሆን ይችላል? ስለዚህ በተቻለ መጠን ወዳጆች እንዳሉ ጠላቶች ያሉትን ያህል ከግምት በማስገባት ወዳጆች ላይ ስራ መሰራት አለበት። እነዚህ የኢትዮጵያን ብሔራዊ ጥቅም የሚቀናቀኑ ኃይሎች ደግሞ እንዲሸነፉ በዲፕሎማሲው መስክ እንዲሸነፉ ማድረግ ነው። በህዳሴ ግድብ ላይ በጸጥታ ጥበቃ ምክር ቤት ላይ እንደተሸነፉ በሌሎችም መድረኮች እንደተሸነፉ ይሄ በዚህ በባህር በርም ጉዳይ ሌላ ሽንፈት እንዲገጥማቸውና የባህር በርን የማሳካቱ ስራ በጥንካሬ ሊገፋበት ይገባል። ህዝባችን ከተባበረ በብሔራዊ ጥቅም ዙሪያ አንድ ከሆነ ደግሞም አንድ መሆንም አለበት። አንዳንዴ እዛ ጋ የተከበሩ ዶክተር የሚረጩ እፍትሃዊ የሆኑ ውዥንብሮች ሊኖሩ ይችላሉ። አፍራሽ የሆኑ ውዥንብሮች አሉ። የሌሎች መሳሪያ ተጠቃሚ የሚሆኑ ወገኖችም ደግሞ እንደ ወገን ቀርበው ተቆርቋሪ መስለው የሚቀርቡበት ሁኔታ አለ። ይህን ማፍረስ ይጠይቃል። ይህንን መቋቋም ይጠይቃል። ይህም በምንድነው መቋቋም የሚቻለው? በአንድነት፣ በጽናት፣ በአጠቃላይ የኢትዮጵያን አጀንዳ ከፍ አድርጎ በማውለብለብና የባህር በር ጉዳይም ከኢትዮጵያ ህልውና ጋር ከኢትዮጵያ እድገት ጋር የተያዘ መሆኑን በደንብ ማስረገጥ፣ ይህን በማረጋገጥ ስራ መሰራት አለበት የሚል አስተያየት ነው ያለኝ። በዚህ ደረጃ ከተንቀሳቀስ ከሰራን ሆፕፉሊ ይህን ጉዳይ የማናሳካበት ምንም ምክንያት እንደሌለ እርግጠኛ ነኝ። እናሳካልን ብዬ አስባለሁ። የተከበሩ ዶክተር በጣም እናመሰግናለን። የተከበሩ አምባሳደር ዲና ሙፍቲ። ዶክተር ፈቲም ዲቴሉ እንደዚህ በደንብ ያው ኮሆስት ጠንከር ያለው ኮሆስት ነው። ኖርማሊ ዶክተር ፈቲ ናቸው ይሄን ኢኒሺየቲቭ ወስደው። የተከበሩ ዶክተር ፈቲ በራሳቸው የቲክታክ አካውንት ነው። እኔ ገዛ ነው የማደርገው፣ ፋሲሊቴሽን ላይ ነው የምሰራው ማለት ነው። በተቻለኝ መጠን በሐሳብም የምችለውን ያህል እሳተፋለሁ። እዚህ ላይ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ የህዝብን ሰርቭ የምታደርጉ በመንግስት ውስጥ ያላችሁ ሰዎች፣ ሌጂስሌቲቭ ብራንች ውስጥ ያላችሁ ሰዎች ያለውኝ የተከበሩ ሳዲቅ አደም ጆይን አድርገውናል። የተከበሩ ኢሳቦሩ፣ የተከበሩ ሞጋ፣ የተከበሩ ከዲጃ፣ የተከበሩ ሰሚራ፣ የተከበሩ ዶክተር ፈቲ እንዲሁም የተከበሩ ዮዳሄ አሉና አሁን ቀጥታ ወደ እነሱ ነው የሚሄደው። ከዛ በፊት ግን ከታች ያላችሁ ሰዎች ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ነው ያየው ነው። ከ105,000 በላይ
ላይክ አድርጋችኋል። ወደ 2200 ሼሮች አሉ። ሼር አድርጉ፣ ሌሎች ሰዎችም መጥተው እንዲሳተፉ። በተቻላችሁ መጠን አንደበትንና ብዕርን መግዛት የትልቅነት ምልክት ነውና ጥያቄዎቻችሁን ጨዋነት በተሞላበት መንገድ አቅርቡ። ከዛ የጎደለ ነገር ካለ ያው እንደቀደም እንደነገርኳችሁ ሰጥ ያደርጓቸዋል። ያና እዚህ ጋር አንድ ነገር ልጨምርልህና አቶ ዮዳሄም በኋላ ሪፍሌክት ሊያደርጉ ይችላሉ። በተለይ በናሽናል አይዲ በኩል እኛ በራችንን ከፍተን በተለይ ብዙ ሀገራት ናቸው ሆስት የምናረጋቸው በጥገኝነት ኢትዮጵያ በራውን ከፍታ ጎረቤት ሀገራት ወዳጅ ወንድም እህት ናቸው በሃይማኖት በደም የተሳሰረንም ብለን ብዙ በኢስት አፍሪካ ትልቁን የስደተኞች የምንይዝ አገር ነን እና ኢትዮጵያ ይህንንም በናሽናል አይዲ በኩልም ኤርትራውያንም ቢሆኑ ናሽናል አይዲ ወስደው በስነ ስርዓት ህግን አክብረው ከመኖር አንጻር ምናልባት ተቋማቸው ለነሱ የሚያደርገው ገዛ ህግና ስርዓትን አክብረው አይዲያቸውን በትክክል ይዘው እንዲኖሩ በዛ በኩል የተደረገ ነገር ካለ በኋላ ሪፍሌክት ሊያደርጉ ይችላሉ። አቶ ዳሄም አቶ ሳዲቅ እስቲ ድባቡ እንዴት ነበር? የክቡር ጠቅላይ ሚኒስትር ያነሱት መልእክት በጣም ቁልፍ የሆኑ መልእክት ነው ያነሱት። አቶ ሳዲቅ በተለይ የኤርትራ ኢትዮጵያን ሰላም ከማናጋት አንጻር ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር በማድረግ እየተሳተፈች እንደሆነ ክቡር ጠቅላይ ሚኒስትሩ በተከበረው ምክር ቤት ፊት በግልጽ ለኢትዮጵያ ህዝብ ይፋ ያደረጉት ሁኔታ ነው ያለውና በጠረጴዛ ዙሪያ ቁጭ ብለው ለመነጋገር ጥሪ አቅርበዋል እና ከወዳጅ ሀገራት ምንድነው የምንጠብቀው? አቶ ሳዲቅ አቶ ሳዲቅ አሁን ስለሆነ የመጡት መጀመሪያ ኢንትሮዳክሽንም አላረጉም። ደግሞ ለተከበሩ አቶ ዮዳሄም ይሄ ጥሩ መክፈቻ ነው የሚሆነው ሴግዌይ ስለሚሆን አቶ ሳዲቅ ይሰማል? ተከበሩ አቶ ሳዲቅ እሺ፣ ሰምተውታል? የተከበሩ ዶክተር ጥያቄ ሙሉ በሙሉ አልሰማሁትም። እስቲ አሳጥሮ ይድገም። እሺ አቶ ሳዲቅ ክቡር ጠቅላይ ሚኒስትሩ በጣም ቁልፍ የሆኑ መልእክቶችን አስተላልፈዋል። በባህር በር ጉዳይ ላይ ለተከበረው ምክር ቤት ፊትም ለኢትዮጵያ ህዝብ ይፋ ያደረጉት ለዓለም ህዝብ ይፋ ያደረጉት በጣም ወሳኝ ቁልፍ የሆኑ ብዙ ነገሮችን ክሊር ያደረጉበት ከኤርትራ ጋር ያለው ሁኔታ ምን እንደሚመስል ግልጽ ያደረጉበት ሁኔታ ነው ያለው። አንዱ ቁልፍ ያነሱት ነገር የኤርትራ መንግስት በኩል በዛ በኩል የሚደረጉ ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር እንዲቆም እንደሚከታተሉ መረጃ እንዳላቸው ማስረጃ እንዳላቸው ይፋ አድርገው ገልጸዋል። አንዱ ይሄ ነው። ሌላ ለዓለም መንግስታት አሸማግሉን በጠረጴዛ ዙሪያ ቁጭ ብለን እንነጋገር ብለው የሀገራትንም ስም የጠሩበት ሁኔታ አለና ከዚህ በፊት እንደምናስታውሰው የሶማሊያውንም ድርድር በአንካራ ስምምነት በሀገራት አሸማጋይነት ውጥረቶች እንዲረጉ የተደረገበት ሁኔታ አለና ኢትዮጵያ ሁሌም በጠረጴዛ ዙሪያ ቁጭ ብሎ ለመነጋገር ዝግጁ እንደሆነች በተደጋጋሚ እያሳየች ነበር። ከዚህ በፊት የምታደርገው ነበር። አሁንም በይፋ ለዓለም መንግስታት ይህንን ሪኩዌስት አድርገዋል። ክቡር ጠቅላይ ሚኒስትር ከዚህ ከወዳጅ ወይም ከሌሎች ሀገራት ምንድን ነው የምንጠብቀው? እስቲ በዚህ ላይ አቶ ሳዲቅ ጨርሻለሁ። አመሰግናለሁ። እውነትም እንደገለጽከው ያው በምክር ቤት ውስጥ በርካታ ጉዳዮችን ናቸው ከዚህ አንጻር ጠቅላይ ሚኒስትሩ ያነሱት መነሻ አድርገውም ያነሱትም ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ለመስጠት ነው የገቡትና ያብራሩት። እንግዲህ የቀይ ባህር ጉዳይ ፋክተሮቹን አብራርቷል። የቀይ ባህር ፋክተር ብለን ልናወራቸው የምንችላቸው አንደኛ ፋክተር ህጋዊነት ነው። ሁለተኛ ፋክተር ታሪካዊ ዳራ ነው። ሶስተኛ ፋክተር መልክዓ ምድራዊ ነው። አራተኛ ፋክተር ኢኮኖሚያዊ ጉዳይ ነው። አራት የቀይ ባህር ፋክተሮች ብለን ልንጠራቸው የምንችላቸውን ጉዳዮች አብራርተው ይህንን ጉዳይ በተለይ ከአሰብ ራስ ገዝ ጋር በተለየ ሁኔታ ተያይዞ ይሄንን ጉዳይ አገር ሆና እንዲትወጣ ከናጠቃላይ የማይመለከተውንም ክፍል አሰብን ጨምሮ ጠቅላላውን ይዞ እንዲወጣ የተወሰነው ውሳኔ
ኢፍታዊ መሆኑን ኢቭን ባለቤቱ የማይታወቅ መሆኑን ማን እንደወሰነ ተቋም የሌለበት መሆኑን በግልጽ የማይታወቅ ግን ውሳኔው ሞቲቬትድ የሆነው የተዛባ ትርክት ውጤት መሆኑን አብራርተው ነው አሁን አንተ ወደ አመጣው ጥያቄ የተሸጋገረው። በጥቅሉ ስታይ እንግዲህ ይሄ ማለት በርካታ እንድምታዎች አሉት። የዓለም አቀፍ ማህበረሰብ ሰላምን ነው የሚፈልገው፣ ሰላምን ነው የሚሰብከው። የዓለም አቀፍ ማህበረሰብ የተሻለ ግንኙነትን፣ አብሮ ማደግን፣ አብሮ መበልጸግን ነው የሚሰብከው። የዓለም ማህበረሰብ በጋራ ተባብሮ አብሮ መኖርን ነው የሚሰብከው። ስለዚህ በእነዚህ በቀይ ባህር ፋክተሮች ምክንያት ኢፍታዊ የሆነ ውሳኔ በኢትዮጵያ ላይ ተወስኗል። ኢፍታዊ በተወሰነበት ቦታ ደግሞ ፍጹም የሆነ ሰላምን መጠበቅ አይቻልም ነው ትርጉሙ የገባኝ ነው። ኢፍታዊነት ባለበት ኢፍታዊ ውሳኔ በተደረገበት ሰላም ሆኖ መኖር አስቸጋሪ ነው የሚሆነው የሚል መልእክት ነው ያስተላለፉት። ለዚህ ደግሞ ይህንን ጉዳይ ወደ ሙሉ ሰላም አብሮ በጋራ ወደ መኖር ሊያመጣ የሚችለው አንደኛውና ዋነኛው የዓለም አቀፍ ማህበረሰብ ግፊት ነው። የዓለም አቀፍ ማህበረሰብ ግፊት ደግሞ ኢትዮጵያንም ኤርትራንም በማቀራረብ በማወያየት እንዲደራደሩ በማድረግ ይህ ጉዳይ ኢፍታዊ ውሳኔ የተወሰነበትን ጉዳይ ራክቲፋይ በማድረግ እንዲቀለበስ በማድረግ የተፈጠረው ችግር እንዲፈታ በማድረግ በኩል ከፍተኛ አስተዋጽኦ ሊያደርጉ ይችላሉና የዓለም አቀፍ ማህበረሰብ አገራት፣ ድርጅቶች፣ ተቋማት አደራድረውን ይሄ ጉዳይ መፍትሄ ያገኝ ነው። ይህ በሚደረግበት ጊዜ እንግዲህ ከዚህ በኋላ ከነዚህ አካላት ምንድነው የሚጠበቀው? አንተ ወዳልከው ጉዳይ መምጣት ያስፈልጋል ማለት ነው። ምንድነው የምንጠብቀው? በቅርብ ጊዜ እንግዲህ በርካታ ሲናሪዮዎችን ማስቀመጥ ይቻላል። የኃይል አሰላለፎች ሊመጡ ይችላሉ። ምን አይነት ኃይል አሰላለፍ ሊከሰት ይችላል? ይህ ጉዳይ እውነትም በአፍሪካ ቀንድ የህልውና ጉዳይ እየሆነ ነውና አገራት አገራት ተባብረው አብሮ መበልጸግና ማደግ ስላለባቸው ይሄ ጉዳይ መፈታት አለባቸው ብለው የሚመጡ አገራትና ተቋማት ይኖራሉ። እነዚህ ደግሞ ፖዚቲቭም በማሰብ እኛም እነዚህ አካላት መተው አሜሪካ ሊሆን ይችላል፣ ቻይና ሊሆን ይችላል፣ ራሽያ ሊሆኑ ይችላሉ፣ ኢጋድ ሊሆን ይችላል፣ የተባበሩት መንግስታት ሊሆኑ ይችላሉ፣ የጸጥታው ምክር ቤት ሊሆኑ ይችላሉ። እነዚህ አቀራርበውን ይህ ጉዳይ ምላሽ እንዲያገኝ ያስችላሉና እኔ ጥሩ ሜሴጅ ነው፣ ጥሩ መልእክት ነው ለዓለም አቀፉ ማህበረሰብ ጠቅላይ ሚኒስትሩ ያቀረቡት የሚል አስተያየት ነው ያለኝ። ተመልሼ እመጣለሁ። ለጊዜው እዚህ ላይ ላብቃ። ለእርሱ አይደለም ታች ላሉ ሰዎች የኔን ምስል እንዲጫኑ ታፕታፕ እንዲያደርጉ ነው። ቤቱ ማስታወሻ ስለሚፈልግ ነው እንዳይረሱ እንጂ ለእርሱ አይደለም። በጣም እናመሰግናለን። የተከበሩ አቶ ዮዳዬ ከዚሁ ጋር ተያይዞ ቅድም የተከበሩ ዶክተር ፈቲ ያነሷቸውን ጥያቄዎች መመለስ ይችላሉ። እሺ ቴንክ ዩ የሆነ ኢኳል። ስለዚህ ያው በቅድሚያ በጣም አብሬያቸው በስራ ከምሰራቸው ከማከብራቸው የህዝብ ተወካዮች ጋር እዚህ ላይቭ ላይ በመግባቴ ደስተኛ ነኝ። ይሄ ስለ ናሽናል አይዲ ከማውራቴ በፊት እንዲሁ ከግል ከፐርሰናል ሪፍሌክሽን ለመጀመር እኔ ያው እንደምታዩኝ ወጣት ነኝ። በ80ዎቹ ኢህአዴግ ወይም ወያኔ ሻዕቢያ የመሳሰሉት በገቡ ጊዜ ደርግ ያው በራሱ በአቅም ማነስ ተሸንፎ ወጥቶ ኢህአዴግ በገባ ጊዜ 83 ከዛ ደግሞ 85 ኤርትራ ተገነጠለች ሲባል ልጅ ነኝ። ያው መጽሔቶች አለው በዛ ጊዜ ታስታውሳላችሁ። መጽሔቶች በጣም
ትላልቅ ነበሩ። የሆነ መጽሔት ላይ ያለ ስዕል ማልረሰው አለ። የሆኑ ሰዎች ከኤርትራ ሳይዶ ነው ሰንሰለት አስቀምጠው ወደዛ የጎተቷት በመሀል እንትን የሆነ እና በፊት ልጅ እያለን ያው ተገነጠለች ሲባል የሚመስለን ፊዚካሊ ሁሉ ነበር የሚመስለን። ኤኒዌይስ ወደ ምን እየደረስኩ ነው? ያኔ የማስታውሰው የቤተሰቦች የኔ የግል እናቴ የሚሰማት ስሜት እዚህ ላይ ምን ያህል የልብ ስብራት እንደነበር ኢትዮጵያ እንደዚህ የኢትዮጵያን ብሔራዊ ጥቅም የሚሸጡ ሰዎች ገብተው አሸነፍን ብለው ይዘው ወደ ባልባ ያረጓታል የሚለው ነገር በጊዜው ለህዝብ አልተዋጠለትም። አሁንም አልተዋጠም። ምንድነው ልዩነቱ? የዛሬ 20 ዓመት የዛሬ 25 ዓመት ይህን ማንሳት ክልክል ነበር። በፍጹም የማይወራ ወሬ ነው። ይህን የሚወራ የመንግስት ጸረ ሰላም ነው ተብሎ ይፈረጅበት ነበር። አሁን ከ30 ዓመት በኋላ ይህን ጥያቄ እንደ ህዝብ ስናነሳ እንደ መንግስት ስናነሳ እስከዛሬ አለመጠየቃችን ነው የሚገርመው። እቺን የምታክል 30 ኪሎ ሜትር ርቀት ባይኖኪላር ይዘህ እኮ ይታያል። ባህሩ ቅርብ ነው። ቀጭን መስመር ይዘው 400 ኪሎ ሜትር ርዝመት ያለው ጣሊያን በሰዓቱ መስመር አስምሮ ያው ውስጥ ገብቼ መቆጣጠር አልችልም፣ ግን ቢያንስ ዳርዳሩን ዝም ብዬ ላስምርና ሊያዘው ብሎ ያሰመረውን መስመር ይዞ ይሄ አይቀየርም አይጋገርም ተብሎ ዝም ብሎ ማስቀመጥ እኛም እንደ ሀገር እስከዛሬ አለመጠየቃችን የሚገርም ነገር ነበር። ስንጠይቅ ደግሞ የኤርትራ መንግስት መደንገጡ ግልጽ ነው፣ ተገቢም ነው። ምክንያቱም በቃ እኔ ይህንን ኢትዮጵያንም አላሰራበትም እኔም አልሰራበትም። ምክንያቱም የኤርትራ ኢኮኖሚ እንኳን 3 ይሄ ሃርበር ናቹራል ሃርበር ይቅርና አንድ ይበዛበታል። 3 ናቹራል ሃርበር ዝም ብሎ ክሎዝ አድርጎ ማስቀመጥ ኦብቪየስ የሆነ ምንም ለራስ ጥቅም ታስቦ ሳይሆን የኢትዮጵያን ኢኮኖሚ የኢትዮጵያን ብሔራዊ ጥቅም መጉዳት ብቻ ኦብጀክቲቭ የሆነ ነው። ይሄ እንግዲህ ይቅርታ አድርጉልኝ ሰዎቹ ይሄ የዛ ጀነሬሽን በሰዓቱ እንግዲህ አሁንም የኤርትራን እየመራ ያለው መንግስት ያለበት ችግር ነው። ይሄ ዊን አያስቡም፣ ሉዝ ነው። በአዲሱ እርግጠኛ ነኝ አዲሱ ጀነሬሽን ኤርትራ ውስጥ እንደዚህ ያስብም፣ ወጣቶች ኤርትራ ውስጥ እንደዚህ ያስብም። ኢትዮጵያን ወንድሞቻቸው ላይ ዘግተው የነሱን የዕለት ተዕለት የኑሮ እንቅስቃሴ የኑሮ ውድነት የኢኮኖሚ ላይ ጉዳት እያደረሱ መቀመጥ አያስቡ እንደማይችሉም ስለሚያውቁት ማለት ነው። ስለዚህ የዊን የሆነ ሶሉሽን እንደ ሀገር ነው የምናስበው፣ እንደ ብልጽግና ዊን ነው የምናስበው። ኤርትራን መጉዳት ኦርካሌን መጉዳት ወይ ግብፅን መጉዳት አይደለም የኛ ዓላማ፣ ኢትዮጵያን ማስጠቀም ነው፣ የራሳችንን ጥቅም ማስከበር ነው። ስለዚህ ጀስት ይህን ባክግራውንድ ለማንሳት ነው። ክቡር ጠቅላይ ሚኒስቴርም አምባሳደር ዲና አንስተውታል፣ ዶክተር ፈቲም አንስቶታል። ግብፅ ብዙ ነገር እያለች ነው። ግብፅ አሁን ይሄ ግድቡ ከተገደበ ጊዜ ጀምሮ ምን እያለች ነው? ምን አገባት ኢትዮጵያ በቀይ ባህር ጉዳይ ምን አገባት የሚል አርቲክል በቀን 3 ይወጣል በትንሹ። ምን አገባት በጣም ተጨንቀውበታል። ከኤርትራ ይልቅ ኤርትራም ተጨንቃበታለች። የኤርትራ መንግስት የግብፅ መንግስትም ተጨንቋል። በቃ እንዴት ምን ቆርጣቸው ነው እነዚህ ኢትዮጵያን ብለው ደግሞ ሬድሲ እና ምክንያቱም በእነሱ ሂሳብ በግብፅ ሂሳብ የዛሬ 30 ዓመት የተዘጋ አሳክተውታል። በቃ ኢትዮጵያን ማራቅ ነበር አላማቸው፣ ሳክቶልናል ብለው ቁጭ ብለዋል። አሁን ያው ይሄ ምንድነው የሚባለው እኩይ በሆነ እንትን የፈጠሩት ጥምረት ግብፅ ኤርትራ ምን እያሉ ኤርትራም ያው ህዝቡ ጋር አይደለም ችግሩ መንግስት ጋር ነው። ከዛ እነዚህ ችግሮች ቀስ እያሉ የተለያየ እንግዲህ ጥይት ለመግዛት ኦብጀክቲቭ ልማት ሳይሆን ጥይት ማቀባበል የሆነ መንግስት እንግዲህ ለሀገሩ ህዝብ አይጠቅምም። ቢያንስ ኢትዮጵያን ለጊዜው ትንሽ ጊዜ ችግር እዛ ተኩስ ምናምን ሊፈጥሩብን ይችላሉ፣ ግን ለሀገራቸው የራሳቸውን ናሽናል ኢንተረስት መጠበቅ አይደለም አላማቸው። የኤርትራ መንግስት ወደ ስልጣን ሲመጣ የኢትዮጵያን ናሽናል ኢንተረስት አታክ ማድረግ ነው፣ ወይም የኢትዮጵያን በቃ ኦሪጂናል ሀሳባቸው የኢምፖርት ኤክስፖርት ሁሉ ነገር ቡናም እኛ እንሸጣለን የኢትዮጵያን ወርቅ እኛ እንሸጣለን በሚል ሀሳብ ነበር። እሷ ልሳካ ሲል በቃ ዝም ብለን ዘግተን እንቀመጥ፣ እኛም ድሃ እንሆናለን፣ እናንተንም እንጨቁናለን። እሱ በብልጽግና መንግስት የማይሆን ነገር ነው። አሁን ዙሩም በኢንተርናሽናል ሌቭል እየጠበቀ ነው።
የኮንጎ የዲአርሲን ካርታ ካያችሁት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲአርሲ ሴንትራል አፍሪካን ሀገር ነች። መሀል አፍሪካ ላይ ያለች ሀገር ነች። እንደምንም ብላ ቀጭ አሁን እንዲያውም እዚህ ኮሜንት የሚጽፈው ሰው ካርታ ከፍቶ ቢያየው ጥሩ ነው። ምን ይመስላል የዲአርሲን ካርታ? ዲአርሲ ሴንትራል አፍሪካ ላይ ነው ያለችው። የዲአርሲ ሴንተር ከባህር በር 300፣ 400፣ 500፣ 700 ኪሎ ሜትር ርቀት ላይ ነው ያለው። እንደዛም ሆኖ እንደምንም ብሎ ቀጭን እጇን እንዲከታ የባህር በር አክሰስ አግኝታለች። እኛ እዚህ 30 ኪሎ ሜትር በባይኖኪላር ይታያል። ሊትራሊ ሬድሲ ይታያል ከኢትዮጵያ ላይ ሆነ አንዳንድ ቦታ ላይ እና እዚህ ሆነን እስከዛሬ ያለመጠየቃችን ዝም ማለታችን ሌሎችን ይገርማል። እኔ አሁን ለውጭ ዜጎች አሳያችኋለሁ ካርታችንን። ምን ይመስላችኋል? እቺ ቀጭን ነገር እንደዚህ በረዥሙ ተዘግታ እንደዚህ አይነት አስተውላችሁት ታውቃላችሁ ወይ? እንደዚህ አይነት ነገር አይታችሁት ታውቃላችሁ ወይ? ሌላ ሀገር መሀል ሆኖ 700 ኪሎ ሜትር ርቀት ላይ ሆኖ ቀጭን እጁን አስገብቶ የባህር አክሰስ ያገኛል። እና ብዙ ሰው ይገርመዋል የውጭ ዜጋ ሳይ እንዴት እንደዚህ አይነት ቀጭን እንትን እንዴት ዝም አላችሁ? በተለይ በፈቃዳችን እንደተሰጠ ተደርጎ ስለሆነ የተሳለ ፈቃዳችን አይደለም የተሰጠው። በመሀል በነበረ በሲቪል ዋር የአማጽያን ገብተው በያዙት ስልጣን በጊዜያዊ መንግስት የተወሰደ መሬት ነው። ይሄ ኢትዮጵያ ዶክተር አብይም ጠቅሶታል። መታኮስ አንፈልግም፣ ግን ናሽናል ኢንተረስታችንን እናስጠብቃለን። የሚጠይቅ ጀነሬሽን ነው የመጣው። ዊን በዊን የሚያስብ ነው። ኤርትራን መጉዳት አይፈልግም። ኢትዮጵያ ፕሮስፐር ካረገች ነው ኤርትራ ፕሮስፐር የምታደርገው። ኢትዮጵያ በር ተዘግቶ ደግሞ ኤርትራ ከፖቨርቲ መውጣት አትችልም። ህዝቡም እንደዚህ እንደተሰደደ ይኖራል፣ እንደ ደህየ ይኖራል የኤርትራ ህዝብና እኛ የጋራ ጉዳት አንፈልግም፣ የጋራ ጥቅም ነው የምንፈልገው የሚለው በጣም ጥሩ ነጥብ ነው። ፓርላማ ላይ የሀገራችን ክቡር ጠቅላይ ሚኒስትር የሚያነሱት አሁንም እነ አምባሳደር ዲና እና ዶክተር ፈቲ ያነሱት ነጥብ በጣም አሪፍ ነጥብ ነው። የናሽናል አይዲን በተመለከተ ዶክተር ፈቲ ስለጠይቀኝ ናሽናል አይዲ ብዙ አሁን ኡጋንዳ እዚህ ቅርብ ኡጋንዳ ብታየው የኡጋንዳ ናሽናል አይዲ በጣም ብዙ ፕሮሰስ ታልፎ ነው የሚገኘው። ኡጋንዳ ተሰደው የሚኖሩ ኤርትራውያን ማግኘት አይችሉም። እዛ በስደት የሄዱ ኢትዮጵያውያን ካሉ ማግኘት አይችሉም። እኛ በኢንክሉሲቭ አቃፊ የሆነ ስርዓትን የዘረጋ ነው። አንድ ሰው ስደተኛ ቢሆንም ሰብአዊ መብቱ ይጠበቅለታል፣ የስደተኝነት መብቱ ይጠበቅለታል። ናሽናል አይዲ ዜግነታቸውን እስካላጭበረበሩ ድረስ ኤርትራዊ ከሆነ ኤርትራዊ ብሎ፣ ሱዳናዊ ከሆነ ሱዳናዊ ብሎ ናሽናል አይዲ ይወስዳል። የስደተኛ ሲስተም ጋር ኢንተግሬት አድርጓል። ባይዞ አንዳንድ የማጭበርበር ሙከራዎች ምኖች እነሱም እየተያዙ በህግ ሂደት እየተካሄደበት ነው። ስለዚህ ይህንን አይዲ አላቸው ማለት የካን አክሰስ ሰርቪስ አክሰስ ማድረግ ይችላሉ፣ ንግድ መስራት ይችላሉ፣ ነግደው ራሳቸውን ቤተሰባቸውን መጥቀም ይችላሉ። ኢትዮጵያ ከስደተኛ ምንጭ ይልቅ የስደተኛ ተቀባይ ነች። 1 ሚሊዮን በላይ ስደተኞች ኢትዮጵያ ውስጥ ይገኛሉ። በአሁኑ ጊዜ በጣም ትልቅ ቁጥር ነው። ኤርትራውያን በጣም ብዙ አሉ። ሱዳናውያን እንግዲህ ያው ሱዳን በጣም የሚያሳዝን ሲቪል ዋር ውስጥ ነች። በጣም ብዙ ሱዳናውያን አሉ። ደቡብ ሱዳን በጣም ብዙ፣ ሶማሊያ በጣም ብዙ እና የአቃፊ ሀገር ነች ኢትዮጵያ። የሚመጣብንን ሰው ባይዘ በቅርብ ከ3 ቀን በፊት እንዳጋጣሚ ቦንጋ ነበርኩ፣ ደቡብ ምዕራብ ኢትዮጵያ። ደቡብ ምዕራብ ኢትዮጵያን ብቻ አይተ ኢትዮጵያ ሄቨን ኦነር ዝላትላት ይችላል። ባይዘ እንደዚህ በዚህ በየሶሻል ሚዲያው በየመኑ ክፉ ነገር የሚናገሩ ሰዎች ሀገራቸውን ስለማያውቁ ነው። ሄደው ቢያዩ ሄቨን ኦነርዝ ማለት እዚህ ነው ያለው፣ ሄቨን ኦነርዝ ነው ያለው። ለሌሎች መትረፍ ይችላል። ጀስት ደቡብ ምዕራብ ኢትዮጵያ ብቻ፣ ሌላውን እርሳው። ኦሮሚያን፣ አማራን፣ ሌላውን ደቡብ ምዕራብ ኢትዮጵያ ሆርን ኦፍ አፍሪካን መመገብ ይችላል፣ ኤርትራን መመገብ ይችላል፣ ሱዳን መመገብ ይችላል። እና ዊ ሃቭ ሪሶርስስ። አሁን ደግሞ ናሽናል ኢንተረስቱን የሚጠይቅ ህዝብ አለ፣ ወጣት አለ። ዘኒው ጀኔሬሽን ሊደርስ እንደ ዶክተር አብይ አይነት የሀገር ሊደር እዚህ የተከበሩ የፓርላማ አባላት ዘኒው ጀኔሬሽን ኢዝ አስኪንግ ኩዌስችንስ። ይሄ ዝም ብሎ ናሽናል ኢንተረስቱን ወደኋላ ጥሎ ይሄማ በፍጹም አይጠየቅም እያለ እንደዚህ ፊት ለፊት አግጦ የወጣ አንፌር የሆነ ነገር ከባህር በር ቅርብ ሆነን አለማስጠቀም
ቢያንስ የጅቡቲ በቢሊዮኖች ቢያስከፍሉንም እያስጠቀሙን ነው። ክቡር ጠቅላይ ሚኒስትር ጠቅሰውታል። ምንም አይነት ኢንፍራስትራክቸር መንገድ እንዲዘረጋ አይፈለግም። ወደ አሰብ እዛ አካባቢ እንዲገነባ አይፈለግም። ክሬን እንዲገነባ አይፈለግም። ይሄ ምንድን ነው? ሉዝ ሜንታሊቲ ነው። ይሄ ስልሳዎቹ የኦልድ ጀነሬሽን የኤርትራ አመራሮች አሁን ሊደርሺፕ ላይ ያሉ ሰዎች በቃ ይሄ ከኢትዮጵያን ጎድቶ ይሄ አንድ ቀልድ አለ የምታስታውሱት ከሆነ አንድ ሰው ፈጣሪ ምን እንዳደረግልህ ትወዳለህ? የፈለግከውን ነገር እሰጥሃለሁ፣ ግን ለአንተ የምሰጠውን ደብል አደርግልሃለሁ ለጎረቤትህ አለው። ጎረቤቱን ይጠላዋል ሰውየው። ስለዚህ ምን አለ አሰብ በጣም ተጨነቀ። 1 ሚሊዮን ብር ቢጠይቀው 2 ሚሊዮን ለሱ ሊሰጥ ነው። ስለዚህ አይ በቃ አንድ አይኔን አጥፈው አለው። የዛኛው ሁለቱ እንዲጠፋ ነው። ይሄ ቀልድ ነው ይባላል፣ ግን አሁን የኤርትራ ያለው የሽማግሌዎቹ ሊደርሺፕ ጋር የምናየው ይህንን ነው። እኛም ደሃ እንሆናለን፣ እነሱንም መንገድ እንዘጋለን። ምንም አይነት ኢንተረስት አለመኖርና ብዙ አይቆይም። ይሄ ጀኔሬሽኑ ወጣት ኤርትራውያን በዚህ አያምኑም፣ ሊያምኑም አይችሉም። በሉዝ ነገ እንደሚጎዳቸው ስለሚያውቁ ኢትዮጵያንም በዚህ ዝም ብለን ይሄንን አድበስብሰን የምናልፍበት ጊዜ አልፏል። ናሽናል ኢንተረስታችንን እናስከብራለን ለማለት ነው። ቴንክ ዩ። በጣም እናመሰግናለን የተከበሩ አቶ ዳሄ። ቀጥሎ አሁን ጊዜያችንን በአግባቡ ለመጠቀም አይ ቲንክ ኔትወርክ እያስወጣ ነው ሰዎችን። ዶክተር ፈቲንም እንደዚሁ አምባሳደር ዲና ሙፍቲም እየወጡ እየተመለሱ የሚናገሩት አለ። ኦኬ ዶክተር ፈቲ ዶክተር ፈቲ አለ። አቶ አያና ዶክተር ሮባን አክሰፕት አድርገው። ዶክተር ሮባ አክሰፕት ተደርጓል። ኔትወርክ እየገባ ነው። ዶክተር ሮባን በተመሳሳይ ኔትወርክ እንደዚሁ እያስቸገረው ነው። የጾታ ስብጥርን እንድንፈጥር ወደ ተከበሩ ሰሚራ እንሂድና ከዛ በኋላ ወደ አንተ እንመለስ። ፈቃደኛ ከሆንክ ዶክተር ፈቲ። እሺ የተከበሩ ሰሚራ ጠቅላይ ሚኒስትራችን የፓርላማ ያደረጉት ንግግር ላይ እኔ የተረዳሁት አንደኛ ናቸው ሀገር መሪ የግልም ከፍተኛ ያደረጉ ያው አገሮች ግንኙነታቸው ያው በኢንተረስት ላይ ነው። ባይዘው የትኛውም ሀገር ብትሆን በራሷ አንዱ የግድ ሪሌሽኑ የሚያስፈልገውም ለዛ ነው። አንዱ የአንዱን ጉድለት አንዱ መሙላት አለበት እና በዚህ ደረጃ ፐርሰናሊም ያው ይታወቃል የኤርትራ መሪና ግን እሳቸው ባላቸው ኮሚትመንት እንዴት አብረው ራሱ ስቀው ማያውቁትን ሰው እንዴት ሲያስቁ እንደነበሩ ይሄ ራሱን በዘው አንዱ የዲፕሎማሲ ስራ ነው ብዬ ነው ማስበውና በዛ ደረጃ ነበር የተጀመረው ግንኙነት። ህዝቡን እንዳያችሁት ነው ባይዘው ምን ያህል ኢትዮጵያ ኤርፖርት ሲመጡ ምን ያህል መሬቱን ራሱ እየሳሙ እንዴት እንደነበሩ ያየንበት ሁኔታ አለ ማለት ነው። ስለዚህ ፐርሰናል የተደረጉ ጥረቶች በጣም በከፍተኛ ደረጃ እንደሄዱ በግልጽ ያስቀመጡበት ሁኔታ አለ። ይሄ እንደ ሀገር የተደረገው ግንኙነት ግን መጨረሻ ላይ ተከፍቶ የነበረውን ራሱ ተመልሶ የተዘጋበት ሁኔታ እንደነበረ የገለጹበት ሁኔታ አለ። ስለዚህ ሰው ደግሞ ሁለት ሰው አልግባባ ካለ ሶስተኛ ሰው ሽምግልና መጥራቱ አይቀርም ማለት ነው። ይሄንንም በግልጽ አስቀምጠዋል። አገራቶች በዚህ ጉዳይ ላይ እንዲዳኟቸው በግልጽ ከነሱ ጋር ኮሚኒኬት እንዳደረጉ በግልጽ ያስረዱበት ሁኔታ ነው ያለው ማለት ነው። ስለዚህ ጥረቶቹ እኔ ፍሬ ያፈራሉ ብዬ ነው ማስበው። በዚህ በዲፕሎማሲ በዚህ ከተኬደ ፍሬ ማፍራት አለባቸው። ሌላኛው ደግሞ ስለ አፍሪካ አንድነት ስናወራ በጋራ ተያይዞ በጋራ አሁን በአብዛኛው የአፍሪካ ሀገሮች በድህነት ውስጥ ያሉበት ሁኔታ አለ ማለት ነው። ከዚህ ድህነት ውስጥ ወጥቶ ዓለም የደረሰበትን ወይም ያደጉትን አገራት ላይ ለመድረስ እርስ በርሳቸው መደጋገፍ፣ መረዳዳትና ሰፖርት መደራረግ አለበት። ዩኒቲ መፈጠር መቻል አለበት ማለት ነው። ስለዚህ አፍሪካ ዩኒየንም በዚህ ጉዳይ ላይ ጣልቃ ሊገባ አክቹአሊ ኮሚኒኬት እንደተደረገ ኢንፎርሜሽን አለ፣ ግን ጣልቃም ሊገባ ይገባል ማለት ነው። ይሄ የኢትዮጵያና የኤርትራ ጉዳይ ብቻ ሳይሆን አፍሪካ ተያይዞ በጋራ የመበልጸግ
ጉዳይ ነው። አሁን አሳፖርትን እኮ ማንም እየተጠቀመበት አይደለም። ባይዘዌ ሪሶርስ በማባከን ራሱ ሰው መጠየቅ መቻል አለበት። አንድ ሪሶርስ አስተዋጽኦ ሳያደርግ ለ30 ዓመታት ተዘግቶ መቀመጥ ማለት ራሱ ውድ የሆነውን ሪሶርስን ስኬርስ ነው ሪሶርስና ይሄንን ማባከን ነው ማለት ነው። በዚህ ራሱ አንድ ሰው መጠየቅ መቻል አለበት። ይሄንን እነሱ ሲጠቀሙበት ያልነበሩ የባከነ ሪሶርስ ነው አሁን ኢትዮጵያ ክሌም እያደረገች ያለችው ማለት ነው። እንዴት አጣችሁ የሚለው ነገር ምንም ድርድር የለውም። በአሻጥርና በምን ግልጽ ባልሆነ ሁኔታ በግልጽ አስቀምጠውታል ፕራይም ሚኒስትሩም ህዝቡም ያውቀዋል ባይዘው ይሄን ጉዳይ ማለት ነው። ማን ነው ያለ ፖርት የተዘጋች ሀገር ኢትዮጵያን ያደረገው የሚለውን ነገር ሌጋል ግራውንድ ያለው ኢትዮጵያን የሚወክል አካል እንዳልሆነ በግልጽ የሚታወቅ ጉዳይ ነው ማለት ነው። ይሄንን ደግሞ ከዶክሜንት ጭምር ምንም አይነት የሰነድ ማስረጃ እንደሌለ ክቡር ጠቅላይ ሚኒስትሩ በግልጽ አስቀምጠዋል ማለት ነው። ስለዚህ በዚህ ባሻጥር ያጣነው ነገር እንዲሁም ስኬርስ የሆነው ሪሶርስ ደግሞ እንዲባከን የተደረገበት ሁኔታ ስላለ የአፍሪካ ዩኒየን በዚህ ጉዳይ ላይ የኔ አጀንዳ ነው ብሎ መግባት መቻል አለበት ማለት ነው። ሌላኛው እንደ ኢትዮጵያ እኔ እየጎዳን ነው ያለው ብዬ ማስበው ትርክቶችን አይቻልም፣ አይደረግም፣ ሁሉም ነገር ጦርነት፣ ይሄ ለረጅም ዓመት የተሰራብን ትርክት ነው ማለት ነው። ሁሌ ጥያቄዎች ሲነሱ እኛ በዲፕሎማሲ እናሳካዋለን ብሎ ማሰብ እኔ ብዙ ሰዎች ላይ እንደ ችግር የማየው ነገር ነው ማለት ነው። በቃ የሆነ ነገር ፍላጎት እንደ ሀገር ሲኖረን ሁሌ ጭንቅላታችን ውስጥ ቢመጣ እልቂት፣ ጦርነት፣ ውድመት ነው። ይሄ ነገር መስተካከል መቻል አለበት ማለት ነው። ከዚሁ ከተዛባ ትርክት ጋር ተያይዘው አሰብ የኢትዮጵያ አካል አይደለችም የሚለው በአብዛኛው በጣም የተሰራብን ነው ማለት ነው። እውነት ነው ብሎ እስከ ማመን ድረስ የወሰደን ሁኔታ አለ ማለት ነው። ግን ዶክሜንቶችን ስታይ የተለያዩ ጽሁፎችን ስታይ ግን ይሄን ነገር ክሊር ቁጭ አድርጎ የኢትዮጵያ አካል እንዳልሆነች የሚያስረዱ ነገሮች በግልጽ አታገኝም ማለት ነው። ስለዚህ ይሄ ግን እኛ ኢትዮጵያኖች ውስጥ በተዘራብን ትርክት መሰረት እውነት አድርገን በህግ ራሱ ብንሄድ ክሌም ብናደርግ የማናሸንፍ አይነት የተሸናፊነት ስሜት በጭንቅላታችን ውስጥ እንዲፈጠር ተደርጓል ማለት ነው። ይሄ ነገር በዚህ በእንትናችን ብቻ አይደለም። አባይ ግድብን እኮ እኛ የግድቡ ውሃ አመንጪ አካል ኮርሱ ሆነን ሳለ ግን ከነኚህ ውሃ አካላቶች ተገለን ስንኖር እኮ አክሴፕት አድርገን እኛ ትክክለኛ አባይ መንካት እንደሌለብን ትክክለኛ አስተሳሰብ አድርገን ወስደን ለረጅም ጊዜ ይሄንን ነገር ሲፈስ እያየ ነው ዝም ያለበት ሁኔታ ነው። እኔ ኢኮኖሚ ብቻ አይደለም እስከዛሬ ድረስ አባይ እንድንገድብ ያደረገን ብዬ አላስብም። ይሄ ትርክትም ነው። በቃ የማይነካ የኢትዮጵያ ከዚህ ነገር ምንም አይነት መብት የሌላት አድርገን ጭንቅላታችን ውስጥ የተዘራው ትርክት ጭንቅላታችንን አስሮ ስላስቀመጠን ነው ማለት ነው። ብዙ ነው ምክንያቶችን በትርክቱ ዙሪያ መጥቀስ እንችላለን ማለት ነው። ይሄ ትርክት ነው መሰበር ያለበት ማለት ነው። መብትን መጠየቅ ሻይን ሊያደርገን ወይም ሊያሳፍረን አይገባም ማለት ነው። በግልጽ እኮ እንትን እንላለን 130 ሚሊዮን ህዝብ ይዘን ይሄን ነገር ሳናገኝ ተዘግተን መቀመጥ ሼም እኮ ነው ባይዘው ግፍም ነው ባይዘው በሰብአዊ መብት ደረጃ ጋየ ነው። ይሄን ሁላ ህዝብ ዘግተህበት በድህነት እንዲሰቃይ ማድረግ የዘጋህበት በር ደግሞ ለማንም ጥቅም ያልዋለ እንዲሁ የባከነ ምድረ በዳ ሆኖ የተቀመጠን ወደብ ነው ወይም በር ነው እየጠየቅን ያለ ነው። ስለዚህ ይሄ ትርክትን መስበር መቻል እንዳለብን በክቡር ጠቅላይ ሚኒስትሩ የተቀመጠበት ሁኔታ አለ ማለት ነው። ትልቁ ግን ምንም ጥያቄ የሌለው ነገር ወደብ የማግኘት በር የማግኘት ጥያቄያችን የማይቀር ነው። ምንም ጥያቄ የለውም። በቃ ይሄንን ሁላችንም ልናገኝ ይገባል የሚለውን ነገር ተፈጥሮ የሰጠችን ሀብት ነውና ልናገኝ ይገባል የሚለውን ምንም ጥያቄ የሌለው በአራት ነጥብ የተቀመጠ መሆኑን አይቻለው። ይሄንን ነገር ግን በዲፕሎማሲ በችኮላ ወይም በመጣደፍ የሚደረግ ነገሮች እንዳልሆነን የተረዳሁትኝ። በዲፕሎማሲ ስራዎች የተለያዩ አካላቶች በዚህ ጉዳይ ላይ የራሳቸውን ተሳትፎ አድርጎ ማምጣት እንደምንችል፣ ስለዚህ ይሄንን ስንል ግን እንዳለፈው 30 ዓመት አይፈጅብንም ነው። በአጭር ጊዜ ውስጥ ግን በተረጋጋና በበሰለ ሁኔታ በሚሰሩ ዲፕሎማሲዎች
ይሄን የባህር በር ማግኘታችን ማይቀር ጉዳይ መሆኑን ዛሬ እኔ ስለ ፖርት አወራለሁ፣ ልጄ ግን ፖርት ላይ ሄዳ ኢንጆይ ታደርጋለች ብዬ ነው የማስበው። ስለዚህ እናገኘዋለን የሚል ጥያቄ እንትን ነው የተረዳሁት። በአጠቃላይ የመብት ጥያቄና አገር ማግኘት ያለባትን ኢንተረስት ከየትኛውም አካል ላይ በጥሩ ሁኔታ ወይም በዲፕሎማሲ ማግኘት እንደምትችል የተረዳውበት ሁኔታና ለዚህም ደግሞ መንግስታችን በስፋት እየሰራበት ያለበት ሁኔታ መኖሩን እገነዘባለሁ። ሁላችንም ደግሞ የዜግነት ድርሻችንን በዚሁ መወጣት መቻል አለብን ብዬ ለመግለጽ ፈልጋለሁ። አመሰግናለሁ። በጣም እናመሰግናለን የተከበሩ ሰሚራ። ተከበሩ ዶክተር ፈቲ አቅጣጫ የሚያስይዙት ወይም ደግሞ የሚናገሩት ነገር ካለ ለእርስዎ ዕድል ስጥ። አያዳ ምንድን ነው ይሁዳሄንም ማመስገን እፈልጋለሁ። ቅድም ያነሳቸው ነገሮች አሉ። በተለይ የኤርትራ ህዝብ በድህነት እየኖረ ነው፣ እየተሰቃየ ነው። ወጣቱ መቼም እንደዚሁ ሊዘልቅ አይችልም። አዎ እኛ ልክ ናቸው፣ እሳቸው ትክክል ናቸው። ማንም ሰው በድህነት መኖር አይፈልግም። በተለይ እኛ ኢትዮጵያውያን በድህነት አንኖርም ከዚህ በኋላ። ምናልባት ኤርትራውያን ድህነቱ ተመችቷቸው ከሆነ እኛ ድህነቱ አይመቸንም፣ አልተመቸንም። በድህነት ከዚህ በኋላ አንቀጥልም። እነሱ ለ30 ዓመት በአንድ መንግስት ህገ መንግስት በሌለው ምርጫ በሌለው ዲሞክራሲ አካሄድ የሌለበት የዓለም መንግስታት በርካታ ማዕቀብ የጣሉበት ከጎረቤት ሀገራት ጋር ማይስማማ ችግር ያለበት ፖለቲካ ፓርቲ ፉክክር የለበት እዛ እኛ እነሱ ከሞቃቸው እኛ አያገባንም። በሌሎች ሀገራት ጣልቃ አንገባም። ባይዘው እኛ እዚህ ምክር ቤት አባላት ምክር ቤቱን ወክለን ሳይሆን የራሳችን እንደ አንድ ዜጋ የራሳችን ሀሳብ ነው እዚህ እየሰጠን ያለ ነው። ይሄ ግንዛቤ ውስጥ ይገባ። ሁሉም የራሱን ነው። ተቋምን ወክለን ወይንም የሆነ የመንግስት አካልን ወክለን አይደለም። እንደ ዜጋ የግለሰብ ሀሳባችን ነው የምንገልጸው። እኛ ድህነትን ከዚህ በኋላ አንቀበልም። ሌላው ምንድነው? እኛ ሰላማዊ ጦርነት ውስጥ ነው ያለ ነው። እኛ ኦልሬዲ ልጆቻችን እየሞቱ ነው። አሁን ሰላም ውስጥ እኮ አይደለም ጦርነት ውስጥ እኮ ነው ያለ ነው። እርስ በራስ የምንጋጨው ድህነቱ፣ ኢንፍሌሽኑ፣ የኑሮ ውድነቱ እነዚህ ሁላ እኮ ከባህር በር ጋር የተያዙ ናቸው። እነዚህ ነገሮች ናቸው እኮ እኛ ችግር ውስጥ የከተቱን፣ መከራ ውስጥ የከተቱን። የእርስ በርስ ግጭቱ እኮ በስርዓት ምክንያት እኮ ነው ዜጎች ጫካ ገብተው ከእንደገና አሁን ሰው ታገተ ይልሃል፣ እዚህ ጋር ደህንነት አጣው ይልሃል፣ እዚህ ጋር ከኢኮኖሚ ጋር በተያያዘ ሌሎች የተለያዩ ምክንያቶችን እያሳበበ ሰው ግጭት ውስጥ ጦርነት ውስጥ ኢኮኖሚክ ኢምባላንስ አንኢምፕሎይመንት እነዚህ ሁላ ችግሮች እኮ ባህር በር በማጣታችን ነው። ኦልሬዲ እኛ ጦርነት ውስጥ ነን። ኦልሬዲ እኛ ችግር ውስጥ ነን ያለ ነው። ተጋላጭ ነን። ትልቅ ተጋላጭነት አለብን። እዚህ ጋር ወደ 10 የሚሆኑ ሀገራት ከርቀት መጥተው ሚሊተሪ ቤዝ እዚህ ጋር አድርገው የሀገራቸውን ብሔራዊ ጥቅም እያስከበሩ ነው። እኛ በአንድ በጅቡቲ ጥገኛ በሆነው በጣም በውድ ዋጋ እየከፈልን ከዚህ በኋላ እንደዚህ መቀጠል አንችልም። ከዚህ የበለፈ ደግሞ እኛ ታሪካዊ ማስረጃ አለን። አሰብን ስናስተዳድር የነበርን ሀገር ነን። አሁን እኛ የምንፈልገው አሁንም ክቡር ጠቅላይ ሚኒስትሩ ተናግረዋል፣ በጠረጴዛ ዙሪያ መቀመጥ ነው። ለምንድን ነው ጠረጴዛ ዙሪያ መቀመጥ እምቢ የሚሉት? የኤርትራ መንግስት ማለት ነው እንደሚሸነፍ ያውቀዋል። በጠረጴዛ ዙሪያ ቁጭ ብሎ ከተደራደረ በሀሳብ የበላይነት በማስረጃ በተደገፈ የኤርትራ መንግስት እንደሚሸነፍ ያውቀዋል። በጠረጴዛ ዙሪያ መቀመጥና መዋየት አይፈልግም። በትዊተር እና በሶሻል ሚዲያ ላይ የሆነ ነገር መጻፍ ምናምን ነው። በቃ ፈንጂ መጣል ነው የማይሆን 1150 ኪሎ ሜትር 1150 ኪሎ ሜትር ይዘ ለኢትዮጵያ አሰብን የመሰሉ የተወሰነ በመሬት መለዋወጥ ሊሆን ይችላል። በተለያዩ አማራጭ ተቀምጦልሃል። የግመል መጠጫ አድርገህ ሀገርህንም ሳጠቅም ሌላውንም ሳጠቅም ዘግቼ የሌሎች ሀገራትን ፍላጎት የባዕድ ሀገራትን ሌሎች ሀገራትን ፍላጎት ለማሳካት የኢትዮጵያ ጠላቶችን ፍላጎት ለማሳካት ኢትዮጵያን እንደ ትሬት ኢትዮጵያ እኮ በታሪኳ ማንንም ሀገር እኮ ሄዳ ወራ እኮ አታውቅም። ኢትዮጵያ በታሪኳ የመጣባትን ጠላት ተገዳ ጦርነት ውስጥ ካልገባች በስተቀር ማንንም ሀገር ሄዳ ሉዓላዊ ሀገር ደፍራ ትሬት ሆና አታውቅም። እንደውም ሰላም ስታስከብር ነው የምትውለው። እዚህ ሶማሊያም ኮንጎ ቁጥርልኝ ወደ 10 ሀገር በላይ ሰላም አስከባሪ ልጆች ሄደው ቀጠናውን ሰላም ለማስከበር ጥረት የምታደርግ ሀገር ነች። ኢትዮጵያ በማደጓ በመለወጣ አባይ ግድብን አስመርቃ ኤሌክትሪክ አሁንም እኮ እየሰጠች እኮ ነው። ኢትዮጵያ ማደጓና መቀየራ መለወጣ ለማን ነው ትሬት? ለማን ነው ስጋቱ? ለኤርትራ ወንድሞቻችን። የኤርትራ ህዝብ አብሮ ስንት ዓመት የኖረ በቋንቋ በስነ ልቦና በሃይማኖት አስተሳሰብ ብዙ ነገር አንድ የሆነ ጋር ለኤርትራ መልሰን እንዴት ነው ትሬት የምንሆነው?
ኢምፖሲብል። ይሄ ሊታሰብ የሚገባ አይደለም፣ ሊሆንም የሚችል ነገር አይደለም። ሶ ምንድነው ችግሩ? እኛ ይሄንን በጠረጴዛ ዙሪያ አሁንም እንዲቀመጡ እንፈልጋለን። በጠረጴዛ ዙሪያ ቁጭ ብለው መወያየት፣ በጠረጴዛ ዙሪያ ቁጭ ብለው ይሸነፋሉ። በጠረጴዛ ዙሪያ ቁጭ ብለው ቢቀመጡም ይሸነፋሉ፣ ባይቀመጡም ይሸነፋሉ። ኢምፖዝ ወይ ዘይ ዊል ሉዝ ዘይ ኖው ዚስ። ሶ ሁለቱም መንገድ አያዋጣቸውም። በጠረጴዛ ዙሪያ ቁጭ ብለው በዓለም አቀፍ ሕግ መሰረት በሀገራት መካከል በትብብር መሰረት በቀጠናዊ ተቋማትም ሊሆን ይችላል፣ በባይላተራል በጣም ተሞክሯል። ክቡር ጠቅላይ ሚኒስትሩ ገልጸዋል። ክቡር ጠቅላይ ሚኒስትሩ ኖቤል ሽልማት የሚያገኙበት ነው። በሁለቱ ሀገራት መካከል ሰላም ለማስፈን ቅድም ተጠቅሷል። ኤርትራውያን ኢትዮጵያ መጥተው እንደፈለጉ እየኖሩ ከ1 ሚሊዮን በላይ ስደተኛ ሆስት አድርገን ዲፕሎማሲ ለመመለስ ከፍተኛ ጥረት እያደረግን ይሄን ሁሉ ነገር አልቀበልም ብለው የሚሄዱበት ነገር ምንድን ነው የሚያሳየው? ምንድን ነው ትንተናው? ይሄ ነገር እነሱ ፍላጎት ኢትዮጵያን ማዳከም፣ ኢትዮጵያ አሁንም ልጆቻችን በስደት እንዲሞቱ፣ ኢትዮጵያውያን እርስ በራስ እንድንጋጭ፣ ኢኮኖሚያችን እንዲወድቅ፣ የበታች እንድንሆን፣ ከፍተኛ ችግር ውስጥ እንድንገባ ነው የሚፈልጉት። ይሄንን ነገር በዓለም አቀፍ ሕግ መሰረት መፍትሄ ፈልጎ በአጭሩ በቀላሉ መፍታት እየተቻለ ይሄ ሁሉ ውስብስብ ኒውክሌር ሳይንስ፣ ስፔስ ሳይንስ ወይንም በጣም ውስብስብ ነገር ማድረግ አያስፈልግም። ተደራድረ፣ ተመካክረ፣ ተስማምተ ቁጭ ብለ ዓለም አቀፍ ልምድ በሚያሳይ ረጅም ደቂቃ ነው የተጨበጨበው። በግድ ነው ጭብጨባ የቆመው። ስለዚህ ሙሉ የኢትዮጵያ ህዝብ ተወካይ ነው እዛ ምክር ቤት ያለው ሙሉ የኢትዮጵያ ህዝብ ተወካይ ነው። ማክሰኞ ቀን ድጋፍ ያገኙት ክቡር ጠቅላይ ሚኒስትሩ። እኛ አሁንም ልመናችንን እየቀጠልን ነው። ይሄ ልመና ግን እንደዚሁ አይቀጥልም። 1,000,000% እርግጠኛ ነኝ ብለዋል ክቡር ጠቅላይ ሚኒስትሩ። ኢትዮጵያ እንደዚህ ተዘግባት አትቀጥልም። በዚህ ጀነሬሽን ደግሞ እናሳካዋለን የሚል ሀሳብ አለኝ እኔ ግሌ። ቀጣይ ትውልድ የሚባል ነገር የለም። እንደውም እኮ አያና የተከበራችሁ ምክር ቤት አባላት ልብ ካላችሁ አንዳንድ እኮ ሰዎች እኮ ክቡር ጠቅላይ ሚኒስትሩ እኮ ማስረጃ አጣን፣ ይሄ ነገር ህጋዊ አይደለም፣ ትክክል አይደለም፣ ማስረጃም አጣን እያሉ ነው። ስለዚህ የምን ሰጥቶ መቀበል ነው እያሉ ነው አንዳንድ ዜጎቻችን። ያጣነውን መቀበል ነው እንጂ ከእንደገና ሌላ ምንድን ነው የምንሰጠው? ጭራሽ አሁን እስከዛሬ ሰጥቶ መቀበል እየለመንን ነበር። ከኤርፖርት ውሰዱ፣ ከቴሌኮም ውሰዱ፣ መሬት እንቀያየር፣ የፈለጋችሁትን እየለመነ ነው እስከዛሬ። ዲፕሎማሲው አሁንም ያን አቋም ይዘዋል። መንግስት ያን አቋም እየያዘ ነው። አሁንም የመንግስት አቋም ያ ነው። አሁን ግን ዜጎቻችን አሁን በቃ ይሄንን የክቡር ጠቅላይ ሚኒስትሩን መልእክት ከሰሙ በኋላ ያውቁታል አብዛኞቻቸው። ይሄ ጥያቄ አሁን መንፈሱ እየተቀየረ ነው። ምንድነው? ማስረጃ ከሌለ በህጋዊ መንገድ ያልተሰጠ እንደሆነ ይታወቃል። ያ ደግሞ አሁን ተረጋገጠ። ምንም ነገር የለም። ክቡር ጠቅላይ ሚኒስትር ታዲያ ሰጥቶ መቀበል ለምንድን ነው የምንሰጠው? የእኛን ማስመለስ ነው እንጂ ሌላ ተጨማሪ ነገር ምንድን ነው የምንሰጠው እያሉ ነው። ይህንን ቆም ብለው ሊያስቡ ይገባል። ኤርትራውያን የተሰጣችውን እጅ ኢትዮጵያ እጇን ዘርግታ የዘረጋችውን አድቫንቴጅ ወስደው በሰላማዊ መንገድ ሌላ ችግር ሳይፈጠር በትብብር ቀጠናዊ ትስስር በማምጣት መብራት እኮ እየሰጠን እኮ ነው። ኦልሬዲ ህዳሴ ግድብና ሌሎች እኮ ኦልሬዲ ለአፍሪካ እኮ እየሰጠን እኮ ነው። ለደቡብ ሱዳን እኮ ካለን አቅም ፋይናንስ እኮ ፈቅደን እኮ መሰረተ ልማት መንገድ እኮ እየሰራን እኮ ነው ከደቡብ ሱዳን ጋር። ለጅቡቲ እኮ ንጹህ መጠጥ ውሃ እኮ እየሰጠን ነው ስንት ዓመት ሙሉ። ህይወታቸውን ሰላም አስከባሪ እኮ ለቀጠናው ሰላም እኮ ኢትዮጵያ እኮ ወታደር ልካለች እኮ እስከ ኮሪያም እኮ ልካለች። ኢትዮጵያ ለማንም ትሬት አልሆነችም። ይሄን ለምንድን ነው አይናቸውን ከፍተው ማየት? ቅን ልቦና ለምንድን ነው የጠፋው? ለምንድን ነው የጦርነት አባዜ የሚፈጥሩት? ለምንድን ነው የጦርነት መንፈስ፣ ግርግር፣ ሁከት? ኢትዮጵያ ጦርነት ፈላጊ ጦርነት ጠማቂ እንደሆነች ኢትዮጵያ ሰላማዊ ሀገር እንዳልሆነች ለምንድን ነው ይሄን የሚያስመስሉት? ለምን ያስፈልጋል? በሰላም ማለት በሰላም መቀየር ነው የምንፈልገው እኛ። ዜጎቻችን እየሞቱ ነው። በባህር በር እጦት ምክንያት ነው በርካታ ችግሮች በቀጥታም በተዘዋዋሪም እየመጣብን ያለው። በባህር በር እጦት ምክንያት ነው የኑሮ ውድነት፣ የስራ አጥነት፣ ኢንፍሌሽን የምትለው እርስ በራስ ግጭቱ ለብዙ ነገር ተጋላጭ ሆነናል። ኦልሬዲ እየሞትን ነው። ኦልሬዲ ጦርነት ውስጥ ያለ ነው። ከዚህ በላይ ጦርነት ምን አለ? ከዚህ በላይ ድህነት ምን አለ? 30 ዓመት 2 ቢሊዮን በየወሩ እየከፈልን ቢሊየንስ ዶላር እየከፈልን ለሌሎች ልማት ማዋል እየቻልን ያልተቀላጠፈ የዘገየ የወደቀ ፍጥነት የሌለው ያልተቀላጠፈ ምርቶቻችን ሸቀጦቻችን ወደ ውጭ መላክ ሳንችል ኤክስፖርት ማድረግ ሳንችል ኤክስፖርታችን እንደዚህ እየወደቀ እየሞተ ኢምፖርት ማድረግ ሳንችል ኢንቨስተሮች መጥተው አይተው ምን ብለው በጅቡቲ በኩል ስንት ቀን ይፈጃል ሎጂስቲክሱ ኢንፍራስትራክቸሩ እዛ ጋር ያለው ቅልጥፍና ከኢትዮጵያ ኢኮኖሚ ፍላጎት ልማትና እድገት ጋር የማይሄድ የወደብ አገልግሎት ለዛውም 95% እዛ ላይ ጥገኛ ሆነን እንዴት ነው እንደዚህ የምንቀጥለው? This is not fair. We are dying.
we are not breathing. We need a place to breathe out. We need to work out this. እንደዚህ አይቀጥልም። ይሄን ማወቅ አለባቸው። በቃ በድሮ አስተሳሰብ በወደቀ አስተሳሰብ ይሄ ሽማግሌው ስብስብ ሊቀጥል አይገባም። በቃ ከኢትዮጵያ ጋር ኢትዮጵያ ማክሲመም ጥረት አድርጋለች። ክቡር ጠቅላይ ሚኒስትሩ ማክሲመም የዲፕሎማሲ ጥረት አድርገዋል። ኖቤል ሽልማት አግኝተዋል። ከዚህ በላይ ምንድን ነው የምናደርገው? 20 ኪሎ ሜትር አያና 20 ኪሎ ሜትር ወደ በቆለኛ በቂ ነው። 1150 ይዘህ 20 ኪሎ ሜትር የምትከለክልበት ምንድን ነው? 20 ኪሎ ሜትር እኮ እኛ ይበቃናል። ከ1150 ስንት ፐርሰንት ነው? ስንት ፐርሰንት ነው? ግመል መጠጫ ሆኖ የግመል መጠጫ ሆኖ እንደዚሁ ምን አይነት አስተሳሰብ ነው? በ21ኛ ክፍለ ዘመን አውሮፓ ህብረትን እንይ። አውሮፓ ህብረት በመንገድ በባቡር በመሰረተ ልማት የሰዎች የሸቀጦች እንቅስቃሴ በቃ አድጓል። ሰው ይሄ ያረጀ ያፈጀ አካሄድ ነው። ምን አይነት አካሄድ ነው? ምን አይነት መንግስት ነው? ምን አይነት አስተዳደር ነው? ለዛውም 4 ሚሊዮን 5 ሚሊዮን ማይሞላ 130 ሚሊዮን ላይ ዘግቶ በጋራ ማደግ፣ በሰላም መኖር፣ በሰላም መቀጠል እየቻልክ አም ሶሪ እኔ ምን አይነት ጭንቅላት ያላቸው ሰዎች እንደሆነ። ቴንክ ዩ ዶክተር ፈቲ በጣም በጥሩ ሁኔታ ነው ያቀረብከው። የተከበሩ ከድጃ ወደ እሱ ነው የምመጣው። ከዛ በኋላ እኔም አስተያየት ሰጣለሁኝ ወደ ተከበሩ ኢሳቦሩ ከመሄዳችን በፊት የተከበሩ ከድጃ ዶክተር የተከበሩ ዶክተር ፈቲያውን ሲያነሱ ማለት ህዝቡ ድህነት አልመረረው ይሆናል እያለ ያነሳ ነበር። የኤርትራን ህዝብ ማለት ነው። ህዝቡማ በጣም መሮታል። በጣም እኮ ስለመረረው ነው ወጣት የለም ብለው እኮ ጠቅላይ ሚኒስትራችን ሲያነሱ የነበረው። እዛ መኖር አልቻለም ህዝቡ። ያው አማራጭ ያጣው ሽማግሌው ትልልቅ ሰዎቹ ካልሆኑ በስተቀር ወጣቱ እኮ ሀገር ለቆ እየሄደ ነው። ስለመረረው ነው። እዛ ቦታ መኖር ስላልቻለ ነው። ሀገር አለኝ ብሎ ስላላሰበ ነው እየተሰደደ በህገ ወጥም በህጋዊም እየወጣ ያለው። ወጣት የሚባል ከዛች ሀገር እየወጣ ያለው ድህነት ስለመረረው ነው። እና ህዝቡ ራሱ ሰልችቶታል። እኔ ባለኝ እንደው ኢንፎርማሊም እንዲሁ ተማሪዎችም አሉ የኤርትራውያን የምናገኛቸው ጓደኞቻችን የመሳሰሉትና የሚያነሱት በቃ በርቱልን ነው የሚሉት በጣም በሚገርም ሁኔታ ማለት ነው። እና ምን ያህል ህዝቡ እንደተማረረ የምታይበት ሁኔታ አለና መንግስቱ ነው እንግዲህ የኤርትራ መንግስት ያው አዛውንቶች ተብሏል። በጣም ትክክል ነው። አስተሳሰባቸው አዛውንት ይሆኑ ሀገሪቱን ለምን አደገች ኢትዮጵያ ለምን ባይዘው የኤርትራ መንግስት በፊትም ከኛ ጋር እንትን ሲል የነበረው ያው ጠላትህን ቀርበህ አጥቀው አይነት ነገር ቀርቦ እኛን እንትን ለማለት ካልሆነ በስተቀር የኢትዮጵያን እድገት አይወዱ። ኢትዮጵያ ስታድግ አይናቸው የሚቀላ ናቸውና አሁንም ለምን አደገች ነው ትልቁ ነገር። አሁንም ይሄንን ወደብ ካገኘች የተሻለ እድገት ስለምታመጣ ትበልጠናለች ነው። አሁንም ቢሆኑ እነሱም በህይወት የሉም እኮ ቆመው ይሄዳሉ እንጂ በህይወት አሉ ተብሎ አይወሰድም። እኔ እንደኛ ሀገር ህዝብ ግን አንድ የታዘብኩት ነገር በተለይ በቀደም ጠቅላይ ሚኒስትራችን ፓርላማ ላይ ንግግር ካደረጉ በኋላ የተረዳሁት ችግርም እድልም አይቻለሁኝ። ምንድነው ህዝቡ አሁን ከጫፍ እስከ ጫፍ ይሄ ሶሻል ሚዲያ ላይ ያለው ብቻ ሳይሆን አርሶ አደር ትልቁ ግዙፉም የማህበረሰብ ክፍልም ወስደ ስታየው በጣም ተነቃቅቷል። አሁን ይሄ ጥያቄ ወደኋላ በፍጹም ለሰከንድ መመለስ የለበትም። ወደኋላ መመለስ ብቻ አይደለም ፈጥኖ ምላሽ እንዲያገኝ መንግስት ሊሰራ ይገባል የሚል ግፊት እያደረገ ነው ህዝቡ በሚገርም ሁኔታ ማለት ነው። አሁን ይሄ ጥሩ እድል ነው። ይሄን ወደኋላ እንዲ መለስ ቀለስ ምንል ከሆነ ህዝቡ ራሱ ይበላናል፣ እኛ መንግስትን ይበላል። በቃ የእናት ሞት አይነት እያድር እየቆረቆረን አማራጭ ስላጣን ብቻ ዝም ብለን የተቀመጥንበት ነው። አሁን ለክቡር እድሜ ለክቡር ጠቅላይ ሚኒስትራችን ይሄን ጥያቄ አንስተዋል። አሁንም በርትታችሁ መያዝ አለባችሁ። በማንኛውም አይነት መንገድ ህዝብ ከመንግስት ጎን ነው ያለው። በማንኛውም አይነት መንገድ ህዝብ ይሄንን እናድርግ ብሎ በሚለው መንግስት ይሄን እናድርግ ብሎ በሚለው እኛ ዝግጁ ነን ብሎ ነው ከጫፍ እስከ ጫፍ ህዝቡ እያነሳ ያለው። እንደ ቼክ ማድረግ ትችላላችሁ እናንተም። ይሄ ሶሻል ሚዲያ ላይ ጥቂት አካላቶች የሚጮሁትን አይደለም። ባንዳ ሆኖ መላላክ የሚፈልግ የተወሰነ አካል ሊጮህ ይችላል፣ ወይም ይሄ ተዛባ ነገር ለማሰራጨት ሊሞክር ይችላል። ሰሚ የለውም። ግን በጣም በሚገርም ሁኔታ በሚያስደስት ሁኔታ ህዝባችን ይሄንን ጥያቄ ከዳር ማድረስ አለባችሁ በአጭር ጊዜ ብሎ እያነሳ ነው ያለውና እርግጠኛ ነኝ እኔ ጠቅላይ ሚኒስትሩም በቀደም ጥሪ ባቀረቡት መሰረት የዓለም መንግስታትም ይረዳናል።
ብዬ አስባለሁ። አንደኛ ጥያቄያችን ፍትሃዊ ነው። በማንኛውም አይነት መንገድ ኢትዮጵያ በሰላማዊ መንገድ ጥያቄን መልሱልኝ፣ አሸማግሉን የሚል እኮ አቅም አለ እኮ። ኢትዮጵያ የፈለገችውን ማድረግ ትችላለች፣ አቅም አላት። ግን ደግሞ አላደረገችውም። በህገ ወጥ ነው የተወሰደባት። በህገ ወጥ ስለተወሰደብኝ ማንንም አልጠይቅም ሂጄ ወስዳለሁ በህገ ወጥ የተወሰደውን ብላ ማለት ትችላለች። አላደረገችውም። ምክንያቱም አንደኛ የራሷ የሆነ ፖሊሲ አላት። ተሳስረን እንሂድ፣ በጋራ ሆነን እንደግ፣ በጋራ ሆነን እንልማ። ይሄንን ፖሊሲ ይዛ ነው እየሰራች ያለችው እና ሂዳ ሌላን ሀገር የመውረር ሌላን ሀገር የማጥቃት ስራ አይደለም እየሰራች ያለችው። እየለመነች ነው። ፍትሃዊ ጥያቄ ነው፣ የራሴ ሀብት ነው። ግን ደግሞ አሸማግሉኝ፣ ችግር የለም እንሸማግልና መልስ ስጡኝ ብላ ነው እያነሳች ያለችው እና እርግጠኛ ነኝ በአጭር ጊዜ መልስ ታገኛለች ብዬ አስባለሁኝ። ህዝባችን ግን በጣም በሚያስደስት ሁኔታ ከጎናችን ቆሞ ጥያቄውን በእንትን መመለስ አለበት ብሎ የሚያነሳው ነገር የሚያስደስት ነው። ይሄንን መንግስት ደግሞ አጠናክሮ መሄድ መቻል አለበት። እርግጠኛ ነኝ መልስ እናገኛለን ብዬ አስባለሁ። በጣም እናመሰግናለን ተከበሩ ከዲጃ። እኔ አጠር ያለ አስተያየት ላድርግና ከዛ በኋላ ወደ ተከበሩ ኢሳቦሩ ሄዳለሁ። እዚህ ጋር መታችሁ የምታቀርቡበት መንገድ ሊደነቅ የሚገባው ነው። ኮመንቱን በነገራችን ላይ ዘግተነው ነበረ። ቢኮዝ ኮመንት ላይ አቴንሽን መስጠት አልቻላችሁም። አንዳንድ ጊዜ አስተማሪ ተማሪዎች ትኩረት መስጠት ሲያቅታቸው እርሳ መድረክ ላይ እየተባለ የነበረው ነገር በደንብ በትኩረት እየሰማችሁ ስላልነበረ ነው ኮመንት የተከለከላችሁት። ይሄው እንደዚህ በስጦታ እያሽቆጠቆጣችሁን ያላችሁት ቴንኪው፣ እናመሰግናለን። ባይጠፋንም ቅሉ በጣም እናመሰግናለን ለማለት ነው። ኮመንት ላይ ስፓም ማድረግ ማጥለቅለቁን ተውና እንደማመጥ። ቢኮዝ ይሄ ወሳኝ ነገር ነው። ስለ ህዝባችን የመኖርና ያለመኖር የነገዋ ኢትዮጵያ ምን ትመስላለች የሚለውን ነገር የሚያመላክት ነውና ጠቅላይ ሚኒስትሩ በጣም ግልጽ በሆነ ክሊር በሆነ ቅድም ዶክተር ፈቲ የተከበሩ ዶክተር ፈቲ ብለውታል፣ ግልጽ በሆነ መንገድ አስቀምጠውታል። የኢትዮጵያ የባህር በር ማግኘት ጉዳይ በፍጹም ተዘግቶ የሚቀር ነገር አይደለም። በሚዲያ ላይ ጫጫታም፣ በቲክታክ በዩቱብ በምንም የሚቀር አይደለም። ይሄ የሀገር እድገት የወደፊት ባለፉት ፕሮግራሞች ሰምታችኋል። ዶክተር ፈቲ ቤት የተከበሩ ሰሚራም፣ የተከበሩ ከዲጃ፣ ሌሎችም የተከበሩ ሞጋ፣ የተከበሩ ኢሳቦሩ፣ እነኚህ የተከበሩ የህዝብ ተወካዮች አምባሳደር ዲና ሙፍቲ ዛሬ እዚህ ነበሩ። ሌሎችም የተከበሩ አቶ ዮዳሄ ራሳቸው እዚህ መጥተው ብዙዎች እየመጡ የሚናገሩበት ምክንያት ቲክታክ ላይ እናንተ እንደምታደርጉት ፍቅራችሁ እንደምታሳዩን ማስቲካ ለመሸለም ብለን አይደለም፣ ወይም ቃሪያና ይሄ በቆሎ የቲክታክ ጊፍቶች 10 ሳንቲም ስጦታ ለመልቀም አይደለም። ይህንን ናሽናል ኢንትረስት የህዝብን ፍላጎት የሀገርን ፍላጎት ወደፊት የምናስኬድበትን መንገድ ከህዝብ ጋር አብሮ ለመስራት ነው። ቢኮዝ ብዙ ሰው ዝም ብሎ የአንድ መንግስት የአንድ ፓርቲ ፍላጎት አድርጎ ለመሳል ይሞክራል። ይህንን ሀሳብ የሚያሰራጨው አካል ግን በብዛት ተቀጣሪነት ያለው ባንዳ ነው። ከባዳ ጋር የሚሰራ ባንዳ፣ የሀገርን ጥቅም የሚገፋ አካል ይህንን የሚያደርገው እና ይህን ህዝባችን መንቃት እንዲችል ነው። ቢኮዝ ዛሬ ዳቦን በሉት ሰላምን በሉት ሁሉም ነገር ከዚህ ጋር እያያዘ ሰላማችንን ለማስከበር እኛ በራችንን ካንኳኳ በኋላ አርፍደን የምንደርስ ሀገር ነን። ሌላው ሀገር መንገድ ተዘርግቶለት 20-50 ኪሎ ሜትር እንደምንም ብሎ የባህር በር ይከፈትለታል። ከመሃል ኮንቲኔንታል ላንድ ተዘርግቶለት የኛ አይነቱ ሀገር ደግሞ የዛሬ 30 ምናምን ዓመት እኛ ከተወለድን በእኛ እድሜ ተቆርጦ መስመር ተሰምሮበት ከወደብ ይከለከላል። ስለዚህ ይሄንን አይነት አካሄድ ትክክል አይደለም። ህዝባችን በነዳጅ በማዳበሪያ በሰላምና ጸጥታ በሁሉ ነገር እንዲጠቃ በር የከፈተ የሀገር ጥቃት ነው እና የሀገር ጥቃት ኢትዮጵያዊነቱ መጠቃቱ ጉዳቱ የማይሰማን እንዳንሆን በዚህ በሰፈር ጉዳይ ኦሮሞ እንዲ አማራ እንዲ ምናምን በሚል አጀንዳ ከፋፍለው ይሄንን የሚያክል ሀገር ጥቅም የማሳጣት ስራ እየተሰራብን ያለ ነው እና ህዝብን መንቃት አለበት። አንተ አማራ ብለህ እዚህ ላይ የምትጮኸው ኦሮሞ ብለህ ተጋሩ የምትጮኸው ጩኸት አንድ ዳቦ አይሆንለትም፣ ሰላም አያመጣለትም። ከዛ ይልቅ ዛሬ ለሚኖረው ኑሮ ለዚህ ላለው ለዲሞክራሲው መድረክ ለሰላሙ ለሁሉም መንገድ ዘጊ የሆነው ላንድ ሎክድ የሆነ ሀገር ይህን የሚያክል ሀገር ደግሞ ከዓለም አንደኛ ነን። ላንድ ሎክድ በመሆን በሳይዛችን ግፍ ነው የተሰራው ሀገራችን ላይ። ይሄን ደግሞ ለማስቀረት እኛ በጉልበት በጦርነት አልሞከርንም፣ አንፈልገውም፣ ምርጫ አንሰጠውም፣ ቅድሚያም አንሰጠውም።
ኢትዮጵያ በምንም ተአምር የማይቀር 1 ሚሊዮን % ብለዋል የተከበሩ ጠቅላይ ሚኒስትር። የማይቀር ነገር ነው። የባህር በር ጥያቄያችንን ማስመለስ የህልውናችን ጉዳይ ነው። ይሄንን በሰላማዊ መንገድ የምናደርገውን ጥረት ማክበር፣ በንቀት አለማየት፣ እንደ ድካም አለማየት ግን ለሌላው ደግሞ የህልውናው ጉዳይ ሊሆንበት ይችላል። ስለዚህ ነው መወትወቱ። ለዚህ ነው የተከበሩ የምክር ቤት አባላት መጥተው ግራስ ሩት ማለት ያው ከህዝብ ጋር ቀጥታ የሚነጋገሩት። ለዚህ ነው ህዝባችንን በሚዲያ ላይ የምንወተውተው የምናስታውሰው። የጎረቤት ሀገር ቋንቋችንን አማርኛን ቋንቋ የሚናገሩ የሚሰሙ ተው። ዛሬ የኛ ህልውና ጉዳይ እሺ ከታች ድምጽ የለም። እጅግ በጣም ደስ የሚል ነው። እኔንም ያስደሰተኝ ሁሉንም የምክር ቤት አባላት ያስደሰተ ነው። ከሁሉ በላይ የሀገራችንን ብሔራዊ ጥቅም እንዴት ነው ማስከበር ያለብን የሚል ኢሹ አንስተው የባህር በርን በሚመለከት የባህር በር ጥያቄ አንደኛ እኔ በደንብ አንደርስታንድ ያደረኩት ኢትዮጵያ ዓለም አቀፍ ሕግን መሰረት ያደረገ ፍትሃዊ ጥያቄ እንዳቀረበች ይሄንንም ለማሳካት ብዙ ርቀት እንደተከደ ማለት ነው። ከዚህ በፊት ብዙ ክቡር ጠቅላይ ሚኒስትራችንም ወደ ተጨባጭ ስራ የገቡበት ሁኔታ እንደነበረና ያም መጨረሻ ላይ እንዳልተሳካና አሁን ምን ያህል አገራችን ክቡር ጠቅላይ ሚኒስትራችን ለሰላም ይህንን የባህር በር ጥያቄ ፍትሃዊ ጥያቄ ቢሆን ፍትሃዊ ጥያቄ ነው። ኢትዮጵያ ይህንን የባህር በር ያጣችበት ደግሞ ምንም ዳና ማስረጃ በሌለበት ህጋዊ ምንም ህጋዊነት በሌለበት ህጋዊ መንግስት በሌለበት ፍትሃዊ በሆነ መንገድ የባህር በራችንን ያጣንበት ሁኔታ ቢኖርም አሁን ምንም ጥርጣሬ የለው ማሳካት እንደምንችል በመክሮ ነው ያነሱት ማለት ነው። ይህንን ማሳካት የምንችለው በሰላማዊና ሰላማዊ መንገድና ሰጥቶ በመቀበል ለዚህም የኤርትራ መንግስት አልቀበልም ማለትም የለበትም ማለትም አይችልም። ግን ካለ ይሄው አሁን እየሄደበት ያለው በተንኮልነቱ ማለት ነው የዓለም ማህበረሰብ ጫና እንዲያደርግበት ይሄ ደግሞ በሰላማዊና በሰላማዊ መንገድ መሆኑን የሚያስረዳ ነው። አሸማግሉን እኮ ያሉትም ለዚህ ነው። አርቢትሬሽን በሰላማዊ መንገድ ነው በዓለም አቀፍ ሕግ ማለት ነው። አሸማግሉን ብሏል። ስለዚህ የዓለም አቀፉ ማህበረሰብ ይህንን ተቀብሎ አንደኛ አርቢትሬሽን ውስጥ እንዲገባ እንዲያሸማግለን ከዛም በኋላ አልቀበልም ካለ ኢንተርናሽናል ባይንድ ያደርጋል። ኤርትራ መጀመሪያ እንትኑን ተቀበላ በሽምግልና ውስጥ ከገባች ዓለም አቀፍ ሕግ አለ ያስገድዳታል ማለት ነው። ስለዚህ ሽምግልናውን እምቢ ካለ ኢቭን በምንድን ነው ማሳካት የምንችለው? እንደተባለውም በራሷ ወዳጆችም ቢሆን የራሷ ወዳጆች እንደነ ግብጽ ያሉትም ቢሆን ግብጽ ያው ኢትዮጵያ እንድትቀየር እንድትለወጥ አትፈልግም። በዚህም ኤርትራን መንግስት ለመዘወር የምትፈልግ አገር እንደሆነች ኢትዮጵያ ከዘመናት በፊትም ኢትዮጵያ እንድትለወጥ የማትፈልግ ቋሚ ጠላታችን እንደሆነች ይታወቃልና ለማንኛውም እነዚህ አገራት የኢትዮጵያን ሰላማዊ፣ ዲፕሎማሲያዊ፣ ፍትሃዊ ጥያቄ ተቀብለው ቢያሸማግሉ ክቡር ጠቅላይ ሚኒስትራችንን ጥሪ ተቀብለው ቢያሸማግሉን እጅግ በጣም ጥሩ ይሆናል። ይሄ እንግዲህ ኢትዮጵያ ምንም አይነት የባህር በር አክሰስ ጥያቄን እንደምታሳካ ጥርጣሬ የለንም፣ እኔም የለኝም። ለዚህ ደግሞ
እያንዳንዱ ህብረተሰብ ኢትዮጵያ ህዝብ መንግስታችን ለባህር በር ጥያቄ በህጋዊ መንገድ ለጥርጥር የለም የህዝባችንም ከመንግስታችን ጎን እንደሆኑ ይታወቃልና አንዳንድ ደግሞ የኢትዮጵያን እድገት ያዳም ሌሎቻችሁም ተከበራችሁ ሁላችሁም እንዳነሳችሁት የኢትዮጵያን እድገት የማይወዱ ኢትዮጵያ እንድትቀየር የማይፈልጉ ነቀርሳ ኢትዮጵያ ነቀርሳዎች ማለት ይቻላል ከውስጥም ማለት ነው የውስጥ ባንዳዎች በገንዘብ ተገዝተው እዚህ ኢትዮጵያ ውስጥ ሆነው የኢትዮጵያን መቀየር እድገት የማይፈልጉ የውስጥ ባንዳዎች አሉ ባዳዎችም ቢሆኑ ማለት ነው ኢትዮጵያ ላይ የሚሰሩ ምንጊዜም ኢትዮጵያ ላይ አሸባሪዎችን የሚያደራጁ ኃይሎች ከዚህ ቢቆጠቡ እኔ ከሁሉ በላይ ማለት የምችለው ይሰማል አይደለም ከሁሉ በላይ ማለት የፈለኩት ኢንተርናሽናል ኮሚኒቲ ጫና ማድረግ አለበት ወቅቱ አሁን ነው ኢንተርናሽናል ኮሚኒቲ የኢትዮጵያ ጥያቄ ትክክለኛ ጥያቄ መሆኑን የተገነዘበበት ሁኔታ ስለሆነ ለዚህም መቀበል ብቻ ሳይሆን ኢንተርናሽናል ኮሚኒቲው ክቡር ጠቅላይ ሚኒስትራችን እንዳነሱት ማሸማገል ኤርትራን የተከበሩ ኢሳ ኤርትራን አስተሳሰብ ክፉ አመለካከት መቀየር ነው ሼር የምናደርገው አንድ በ60 ኪሎ ሜትር ላይ ሆነን ኔትወርክ አይሰማም ኔትወርኩ በጣም ያስቸግራል የተከበሩ ኢሳ ቦሩ ኔትወርክ በጣም ይቆራረጣል እኔ የምናገረውን የሚሰሙኝ አይመስለኝም አንዳንዴ ላግ ያደርጋል እየሰሙኝ ከሆነ አሁን ሰማሃለሁ ኦኬ ቆይቶ ስለሚደርስ ነው እርሶ ጋር ቆይቶ ነው የሚደርሰው ያጠቃሉልና ወደ ተከበሩ ሞጋ እንሄዳለን የተከበሩ ሞጋ ጋር ትንሽ ጊዜ አሳልፈን መጠቅለያ ሀሳቦች እናደርጋለን ብዙ ሰው ኔትወርክ እያስቸገረ አጥሉ በጣም አመሰግናለሁ አሁን ይሰማል አቶ አያና ይሰማል አይሰማም ይሰማል ቀጥሉ አይሰማም ከተሰማ ሐሳቤን ለማጠቃለል ማለት የሚፈልገው ኢንተርናሽናል ኮሚኒቲ የኢትዮጵያ ጥያቄ የባህር በር ጥያቄ ፍትሃዊ ጥያቄ ዓለም አቀፍ ሕግን መሰረት ያደረገ ጥያቄ መሆኑን ተገንዝበዋል ለዚህም ክቡር ጠቅላይ ሚኒስትራችን አሸማግሉን ብለዋል ወዳጆቻችን ፍትሃዊ ጥያቄ ስለዚህ አሁን መቀበል ብቻ ሳይሆን ዓለም አቀፉ ማህበረሰብ ኤርትራ ላይ ጫና መፍጠር አለበት የኤርትራ መንግስት ይሄንን ጉዳይ አክሰፕት እንዲያደርግ አንድ ላይ ማደግ ተባብረን ማደግ ለኤርትራም ጥቅም ስላለው ለኤርትራ መንግስት ላይ ጫና ማድረግ አለበት የሚል ሐሳብ ለማንሳት ነው አመሰግናለሁ በጣም አመሰግናለሁ የተከበሩ ኢሳ ቦሩ ኔትወርኩ እያስቸገረ ቢሆን ግን በጣም በጥሩ ሁኔታ አቅርበውልናል በጣም እናመሰግናለን ወደ ማጠናቀቂያችን ይሄን ነው የተከበሩ ሞጋ ሐሳባቸውን ካቀረቡ በኋላ ለሁሉም ሰው 2 ደቂቃ ሰጥተን የመጠቅለያ ሐሳቦችን እንወስዳለን የተከበሩ አቶ ሞጋ ፕሊዝ ሚውት ላይ ነው የተከበሩ አቶ ሞጋ አሁን ይሰማል ቀጥሉ እሺ አመሰግናለሁ አቶ አያና እንዲሁም ዶክተር ፈቲ በአጠቃላይ እዚህ ውስጥ ያላችሁ አድማጮቻችንን ጨምረን ከልብ ማመስገን ፈልጋለሁ ከዚህ ቀጥዬ የተወሰኑ ነገሮችን ለማለት ነው የፓርላማውን ድባብ ያው ብዙዎቹ እንደገለጹት
በድል የታጀበ ነበር። የኢትዮጵያን የማንሰራራት ከፍታ የሚያሳዩ ብዙ የተሰሩ ፕሮጀክቶች፣ የልማት ስራዎች፣ የተሞካከሩ ፕሮጀክቶች፣ የታወጁ ፕሮጀክቶች በአጠቃላይ ኢትዮጵያን ለማሻገር የሚችሉ በርካታ ስራዎች ተሰርቶ ለወደፊትም ተስፋ የሚሰጡ ፕሮጀክቶች የተነገሩበት እጅግ በጣም የተሳካ መድረክ ነበር ብሎ መውሰድ ይቻላል። ከዚህ ውጭ እንግዲህ የባህር በር ዋናና ወሳኝ አጀንዳ ነበር። ጠቅላይ ሚኒስትራችን ቀድሞም የተረዱ የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ቀድሞ ሲያስረዱን ነበር። መጀመሪያ አካባቢ የባህር በር ጭራሽ የማይሞከር ጦርነት ማወጅ እንደሆነ፣ ዛሬ ላይ ግን ስናየው ይኸው የትውልድ ጥያቄ ሆኖ ሁሉም ተረድቶ መጠየቅ የጀመረበት ደረጃ ላይ ደርሰናል። በቀደሙንም ስናይ ብዙ ተጨማሪ መረጃዎችን ተረድተናል። በተለይ የባህር በር የተነጠቅነው በህጋዊ ባልሆነ መልኩ ሰዎች እነኚህ የነጻነት ታጋይ ነን ባዮች ጫካ ተስማምተው የመጡት ነው እንጂ የኢትዮጵያ ህዝብ ያልወሰነው ነገር፣ የኢትዮጵያ ብሔር ብሔረሰቦች ያልወሰኑት፣ በተቋም ያልተወሰነ፣ በህገ መንግስቱ መሰረት ያልተወሰነ፣ ኢትዮጵያ በጉልበት ያጣችው ኢፍትሃዊ በሆነ መንገድ ያጣችው የባህር በር መሆኑን አይተናል። ህጋዊ አለመሆኑን ማለት ነው። ስለዚህ መላው የኢትዮጵያ ህዝብ ይሄን የተረዳበት ከዳር እስከ ዳር የተረዳበት ሁኔታ ነው። በህገ ወጥ መንገድ ነው ያጣ ነው የሚለው ነገር በደንብ ተይዟል ማለት ነው። ከዛ በኋላም እንግዲህ ኢትዮጵያ የባህር በር እንድታገኝ ኢትዮጵያ ብዙ ነገር እንዳረገች ኢንፍራስትራክቸርን ሰርታ እስከዛ ድረስ ወደቡን እንኳን ለማደስ ማሽነሪ እንኳን ለምንን እዛ ቦታ ላይ ካደረስን በኋላ ኢትዮጵያ አይገባም ብሎ ከተስማማ በኋላ ማሽነሪዎቹ እንዳይገቡ ወደቡ እንዳይታደስ ተደርገዋል ማለት ነው። ከዚህም አልፎ ሽምግልና በተለያየ መልኩ እንዲያሸማግሉን አሜሪካ፣ ራሽያ፣ ቻይና በርካታ ሀገሮች እንኳን እንዲያሸማግሉን ኢትዮጵያ ብዙ ረጅም መንገድ እንደሄደች የሚያሳዩ ነገሮችን በግልጽ የተረዳንበት ሁኔታ፣ ተጨማሪ መረጃ ያገኘንበት ሁኔታ ነው ያለው ማለት ነው። እኔ አሁን ለምንድነው ኢትዮጵያ እንዳትጠቀም የሚያደርጉት፣ ለምንድነው አስሮ የያዙት የሚለው ነገር ላይ ለመጨመር የፈለጉት ቋጠሮ ያለው ግብጽ ጋር ነው የሚለው ነገር ለማንሳት ፈልጋለሁ። ተስማምተን እንኳን ወደቡን ለመጠቀም ጋር ስንደርስ ሐሳቡን ያስቀለበሱት ግብጾች ናቸው ብዬ ነው የሚወስደው እና ትልቁ ቋጠሮ ያለው ግብጽ ጋር ነው። ግብጽ ታሪካዊ ጠላትነቷን ድሮም ጀምራ ማለት ነው ኢትዮጵያን የመበታተን ባይዘይ እነኚህ የነጻነት ታጋይ ምናምን የሚባሉትን ጭምር የፈጠረች ኢትዮጵያን ለማዳከም የፈጠረች ግብጽ ናት። ስለዚህ አሁን ቋጠሮ ትልቁ ቋጠሮ ያለው ግብጽ ጋር ነው። የሶማሌላንዱንም ስንሞክር ሶማሌን ረብሻ ማለት ነው ከፍተኛ የሆነ ውጅንብር እንዲነሳ ያስደረገችው ግብጽ ናት። ስለዚህ የሶማሌላንዱንም ብንወስድ የአሰቡንም ኤርትራውንም ብንወስድ ከጀርባው ሆኖ ነገሩን እያሰሩ ያሉት ከመጀመሪያ ጀምሮ ከታሪካዊ ጠላትነታቸው ጊዜ ጀምሮ ነገሩን እያሰሩ ያሉት ግብጾች ስለሆኑ የትግል ማዕከላችን ሻቢያ ብቻ መሆን የለበትም ማለት ነው። ግብጽም ጭምር ነው ማለት ነው። ከጀርባ ሆኖ እያንዳንዷን ነገር እየሰራ ያለው ግብጽም ጭምር ነው። ነገር ግን ኢሳያስ የዚህ ተልዕኮ አስፈጻሚ ነው። ኢሳያስ ለምንድን ነው ከዚህ መነጠል ያልቻለው? እኛም ብቻ አይደለም እየጎዳ ያለው ህዝቡን ነው እያስራበ ያለው። ግን ኢሳያስ ሁሉ ተላላኪ ነው። አሁን በቀደም በፓርላማ ላይ ስለተወራ ብቻ ኢሳያስ ወዳውኑ ተጠርቶ ሄደው ማለት ነው። ወዳውኑ ተጠርቶ ወደ ግብጽ ሄዶ ማለት ነው። ከግብጽ ጋር በመነጋገር ይሄ ነገር እንዳይሳካ ለመተብተብ ነው የተካሄደው ማለት ነው። ስለዚህ ዋናው ቋጠሮ ያለው ግብጽ ጋር ነው። ግብጽን ተልዕኮ ወስዶ ኢትዮጵያን በብሔር በሃይማኖት በተለያየ መልኩ ኢትዮጵያን በመከፋፈል ነባራዊ ሁኔታውን ያጠና በየአቅጣጫው የሚያረግ ስራ ደግሞ እየሰራ የሚያስፈጽም ኢትዮጵያ ለመከፋፈል የሚሰራ ሁሌ ማለት ነው። በተለያየ ብሔር ብሔረሰቦች በተለያየ አቅጣጫ ዙሮ ይመጣብናል። በአንዱም በኩል ስንፈታ ሌላውን በኩል በሌላ በኩል ዙሮ ቢመጣብን
ኢሳያስ እንደሆነ ኢሳያስ አስፈጻሚ እንደሆነና ከጀርባ ቋጠሮ እንዳለ ስለዚህ የዲፕሎማሲ ስራችንም የትግል ማዕከላችንም ግብፅንም ጭምር ማዕከል ያደረገ መሆን አለበት። ዋናውና ትልቁ ነገር እንግዲህ የኢትዮጵያ ህዝብ አንድ መሆን አለበት። የኢትዮጵያ ህዝብ ባንዳ መኖር የለበትም የሚለው አቋም መያዝ አለበት። በኢትዮጵያ ብሔራዊ ጥቅም ላይ ባንዳ ሆኖ ማምጣት ሞት ይሻላል። አሁን የምናየው ነገር ሌሎች ሀገሮች ላይ ጠንካራ ሀገሮች ላይ ማናየው ባንዳነት የሚታየው ሀገራችን ላይ ነው በተለያየ ጊዜ። ስለዚህ ሰፊው የኢትዮጵያ ህዝብ ይህን ጥያቄ አንድ ሆኖ መጠየቅ አለበት ማለት ነው። አንድ መሆን አለብን። ይሄ ባንዳ ምናምን ውጭ ነው ውስጡ ነው ምናምን አንዳንድ የምንከፋፈለው በዘር በሃይማኖት የምንከፋፈለው ባንዳ ሆኖ የሚመጣው ልቦናውን መለስ ማለት አለበት የሚለውን ነገር ማንሳት ፈልጋለሁ። ከዚህ ውጪ ኢትዮጵያን ግን የባህር በር አሳጣለሁ ብሎ ማሰብ የማይቻል መሆኑን ማወቅ አለባቸው። ኢትዮጵያን የባህር በር አሳጥቼ ኢትዮጵያን ህዝብ በትኜ እኖራለሁ ብሎ ማሰብና ሰሞኑን ወዲህ መሮጥ ኢሳያስ ተንበርክኮ እንኳን ግብጽ ጋር ቢሄድ የኢትዮጵያ የባህር በር ተፈጥሯዊ መብት በፍጹም የማይገታ መሆኑ ግን መታወቅ አለበት ማለት ነው። ይሄን ማወቅ አለባቸው። አሁን የተለያየ ምላሽ ሊሰጡን የሚፈልጉ ሰዎች አሉ። የተለያየ ነገር ማለት የሚፈልጉ ሰዎች አሉ። ወዲህ ስለተሮጠ ኢትዮጵያ የምትፈራ የሚመስላቸው ሰዎች አሉ። ለኢትዮጵያ ህዝብ የባህር በር ሶስተኛ አድዋ ነው። ይሄን ማወቅ አለባቸው። ከዳር እስከ ዳር እስከ መጨረሻ ድረስ የምንፋለምና የምንታገልለት የህልውና አጀንዳችን መሆኑን መረዳት አለባቸው። ስለዚህ ወዲህ በመሮጥ የተለያየ ነገር በማድረግ ወደ ኋላ የማይመለስ አጀንዳ መሆኑንና መላው የኢትዮጵያ ህዝብ በዚህ ዙሪያ ቆሞ ማይ መሆኑን መረዳት አለባቸው። የኛም ህዝብ በአንድነት እጅ ለእጅ ተያይዞ ለዚህ ትግል መቆም አለበት የሚለው መልእክት ለማስተላለፍ ፈልጌ ነው። አመሰግናለሁ። እናመሰግናለን። የተከበሩ አይሰማም? ይሰማል። ጥሩ እየሰማን ነበር። እናመሰግናለን። የተከበሩ ቶሞጋ አሁን ሁሉም ሰው አይ ቲንክ አትሊስት አንድ ቻንስ ደርሶታል። ዶክተር ፈቲ ቅድም ድምፅ ኔትወርክ በጣም አስቸግሮ ነበር። ከተመለስክም ይቆራረጥ ነበረ። አንሚዩት ማድረግ ትችላለህ? እንዴት ነው? ኔትወርክ ተስተካክሏል? ሀሳብህንም እንድትጨርስ የኔ ነው። ለኔ ይሰማኛል። አሁንም ካሜራ ሚዩት ነው፣ ኢንተርኔት ማይክህ ሚዩት ነው የሚያሳየው። ማይክሮፎን እንደሆነ ስክሪኑ ላይ ሚዩት ያሳያል። እኛ እዚህ ይሰማኛል፣ ስክሪን ላይ ሚዩት ነው የሚያሳየው። እንደዛ ሲሆን ከታች ችግር አለ እና እስቲ ከታች ሞዴሬተሮች ይሰማችኋል ዶክተር ፈቲ ሲናገር? ከታች የለም ማይኩ ድምፁ ይሰማል ግን ቆይ ሌላ ሰው ሳይሆን ከታች ያለ ሞዴሬተር ሲነግሩኝ ያውቃሉ። ሞዴሬተሮች ናቸው አይሰማም ካሉኝ ቲና ኦዳ ሌሎች ሞዴሬተሮች እንጀራሞች ወይ እኛ አይደለንም። አይሰማም። ታች የለም። እዚህ ይሰማናል፣ ታች አይሰማም። ታች አይሰማም። ኦኬ እንደዛ ከሆነ እንጅሩ ይላሉ ከስራ አይሰማም። ኖ ሳውንድ አይሰማም። እኔ ይሄው ማይክ ልኬልሃለሁ፣ አክሰፕት አድርግ እስቲ። በአንድ በሁለት ደቂቃ ውስጥ አቀር አድርገው ዛሬ ረፈድ አድርገንም ስለሆነ የጀመርነው አርፍደን ልንዘጋ ነው። የተከበሩ ወይዘሮ ሰሚራ በአጭሩ የመጨረሻ መልእክት ወይም ሀሳብ ካለ ይስጡ። እሺ ማጠቃለያ እንትን ከማለቴ በፊት አንድ ነገር ላይ ሀሳብ ልስጥና ይሄ ከሰጥቶ መቀበል ጋር የተነሳ ጥያቄ አለ። ያው ዶክተር ትክክል ነው ያነሳው ነገር ህዝብ ውስጥ የኛን የሆነን ነገር ለመቀበል ለምንድን ነው ሰተን የምንቀበለው የሚሉ አንዳንድ አስተያየቶች ይሰማሉ። ግን ይሄን ጉዳይ ሰጥቶ መቀበል የሚለው የመጣው እንደምናውቀው የውጭ ጉዳይ ፖሊሲያችን ላይ ቅድሚያ ለጎረቤት ይላል። መነሻው የፖሊሲያችን ነው። የኛ አለመሆኑን አይደለም የሚያሳየው። የኛ ነች ግን
በተለያዩ ጊዜያቶች በተለያዩ ምክንያቶች ለረጅም ጊዜ በር በሌላ አካል ሆኖ የተያዘበት ሁኔታ አለና የተሻለ ሰላም ለመፍጠርና ዘላቂ የሆነ ለማድረግ አንዳንዴ መሸነፍም ያስፈልጋል የሚል እንትን አለ። ጥሩ ነገር ለዲፕሎማሲ ስራ ጥሩ ውጤት ለማምጣት የሆነ ነገር ተሰጥና ያን ነገር ወስደን መጠቀም እንችላለን። ይሄ ምንድነው እሱ እኛ ብቻችንን የማደግ ብቻችንን የመበልጸግ ጎረቤቶቻችንን ተያይዘን ማደግ ነው የሚፈልገው። በግልጽ ተቀምጧል የውጭ ጉዳይ ፖሊሲያችን ላይ ማለት ነው እንጂ ኢትዮጵያ ብቻዋን ታድግ አይደለም። ስለዚህ እኛም ያለንን ነገር ሼር በማድረግ እነሱም ያላቸውን በእጃቸው የያዙትን ነገር ሼር በማድረግ በጋራ ተያይዘን እንደ አፍሪካ ነው መውጣት የምንፈልገውና ከዛ መነሻ ያደረገ እንጂ ይሄ ሰጥቶ መቀበል የሚለው ነገር የኛ አለመሆኗን ለማሳየት የተጠቀምንበት ሳይሆን በጋራ ተባብሮ ለማድረግ የተጠቀምንበት ነው የሚለው ነገር ከዛ አንፃር ብንወስደውና ስሙዝሊ የሆነ ዲፕሎማሲ ለመስራት ለዛሬ ብቻ አይደለም ለትውልድም ጥሩ የሆነ ግራውንድ የሆነ ዘላቂ የሆነ ሰላም እና የመተሳሰብና የመፈቃቀር ግራውንድ ስለሚተክል ነው ሰጥቶ መቀበል ያለውና በዛ ደረጃ ቢወሰድናል። በአጠቃላይ ግን ምንድነው እሱ የተረዳሁት ነገር አሰብ ግዴታ ምንም ጥያቄ የለውም ማለት ነው ተዘግቶብን ስለማንችል ይህንን ነገር ደግሞ ያው ቅድም ማለት ፈልጌዋለሁ። በግል ዲፕሎማሲዎች ተሞክረዋል፣ እንደ ሀገር ዲፕሎማሲዎች ተሞክረዋል፣ እንደ ዓለም ሽምግልናዎች ተሞክረው እነኚህ ውጤት እንዲያመጡ ህዝቡም እንደ ዜጋ ጫና ማድረግ አለበት። ይሄ የመንግስት ጥያቄ አይደለም። መንግስት ህዝብን ስለሚወክል እንጂ ኢትዮጵያን ይሄንን በርካታ ጊዜ ጀምሮ ያልቆጨው የማያንገበግበው ኢትዮጵያዊ ዜጋ የለም በአንድ አካሉ በስተቀር ማለት ነው። የተሸጠ ከሆነ አገሩን አይደለም እናቱንም ሚስቱንም ብትወስድበት ምንም ላይ መስለ ይችላል። እሱ ታርጌቱ ያቺ አጭር የሆነችውን የሚያገኛትን ጥቅም ሊሆን ይችላል። ይሄንን እንደ ዜጋ አልቆጥረውም። ያው እንዴውስ እንግዳድ አይጠፋም እንደሚባለው የተቀላቀሉ ነገሮች ሊኖሩ ይችላሉ እንጂ ስለ ፓርቲ አይደለም የምናወራው፣ ስለ አንድ መንግስት አይደለም የምናወራው፣ ስለ አገር ጉዳይ ስለ ዘላቂ ስለሆነው ነገር ነው ስለ ወደብ ስናወራ ማለት ነው። ይሄ ፓርቲ አጀንዳ አይደለም። ግን መንግስት ህዝብን ስለሚወክል እንደ መንግስት ጥያቄውን ማቅረብ ለጥያቄው ስራዎችን መስራት ከመንግስት ስለሚጠበቅ ነው እንጂ የእያንዳንዳችን ዜጋ ጥያቄ ነው ማለት ነው። ስለዚህ ይሄንን ገፍተን መሄድ መቻል አለብን። ግን ፍጹም ሰላማዊ ዲፕሎማቲክ በሆኑ መንገዶች ነው ይሄ ነገር መፈጸም ያለበት። እኔ የኔ አቋም ነው። ለዚህም የተወሰኑ ጊዜዎች ሊወስድ ይችላል። ያንን ጊዜ ደግሞ ታክሰን ይሄንን አክሰስ ለቀጣይ ትውልድም ጸብ በማይፈጥር ሁኔታ እናገኘዋለን ብዬ አስባለሁኝና ግን ይሄ ኢትዮጵያኖች ዜጎች ላይ የተዘራብን የመሸነፍ ትርክት አይቻልም ኔጌቲቭ አስተሳሰብ ሆፕ ማይታየን ነገር መቀረፍ መቻል አለበት ማለት ነው። ለዛ ደግሞ አዳዲስ ትርክቶችንም እየፈጠርን እያንዳንዱ ህብረተሰብ ጋር ሁሉም ባለው ዕውቀትና ባለው የግንዛቤ ደረጃ በቃ እንችላለን አሳይተናል። ባይሰው እኔ በጣም ፕራውድ ማድረግበት የዚህ ትውልድ አካል በሆኔ በቃ አይቻልም የተባለ ነገር ትርክቶች ሲቀየሩ እንደሚቻል የታየበት ጄኔሬሽን ሆነ እኔ በጣም ነው ፕራውድ ማድረገውና ቀጣይም የሚቀሩ ርዝራዦችን ጠፍተው ይቻላል የሚለው መንፈስ በህዝብና በልጆች በዜጎች ላይ ትርክቱን ማስረጽ አለብን እላለሁኝ። እኔ አመሰግናለሁ። በጣም ጥሩ ጊዜ ያሳልፈናል ብዬ አስባለሁ። በጣም ብዙ ሰው ዛሬ ላይቭ ሞቅ ያለ ይመስለኛልና ብዙ ሰው ጆይን አድርጎናል። ይሄንን ከቀጠልነውና ካሰፋ ነው ማን አሸንፍበት ምክንያት የለም እላለሁኝ። አመሰግናለሁ። የትርክት የበላይነትን መውሰድ አለብኝ ብዬ ስለማስብ ነውና ለዛም ነው እዚህ መተን እንትን እያልን ያለነው ለማነቃቃት እየሄድን ያለነውና አመሰግናለሁ። በጣም እናመሰግናለን። የተከበሩ ሰሚራ፣ አሁን ቼክ እያደረግኩ ነበር የተለያዩ ዶክተር ፈቲ ተመልሷል። የተከበሩ ኢሳቦ አዎ ይሰማል። ዶክተር ፈቲ ተመልሷል። አሁን ድምጹም ተስተካክሎ ነው የመጣው። ዶክተር ፈቲ ድምጹም ተስተካክሎ ማይኩም ዶክተር ፈቲ ማጠቃለያ ይስጥ። እሺ ዶክተር ፈቲ ማጠቃለያ ይስጥ። ልቅደሞ ነው የሚሉት? አዎ ቀጥል ያና
እሺ እኔ አንድ ሀሳብ ለጨረስላችሁ ካፌ አስኳል ከተሰማ እንግዲህ የዛሬ ውይይታችን ክቡር ጠቅላይ ሚኒስትሩ በምክር ቤቱ በተናገሩት ዘግይቶ ነው የሚደርስ። ይቅርታ ዶክተር ፈቲህ ዘግይቶ ነው የሚደርስ ድምጻችን ወደ 5 ሰከንድ ድሌይ አለው። አንተ ጋር እኛ ተናግረን 5 ሰከንድ ውስጥ ነው የሚደርሰው። ለዛ ነው ሪስፖንስ እንደዛ ጋፕ ይኖረዋል። ኔትወርክ ችግር ሲኖር የተከበሩ ኢሳ ቦሩ ቀድመው ተናግረው ከዛ በኋላ አንተ የማጠቃለያ ትናገርና እኔ ደግሞ ያው ቤቱንም እንግዶቼንም እናንተን ታዳሚውንም አመስግኜ እንዘጋለን። መጀመሪያ ግን ያው የተከበሩ ኢሳ ቦሩ ከዛ በኋላ የተከበሩ ከዲጃ ከዛ የተከበሩ ሞጋ አንዳንድ 2 ደቂቃ በፍጹም ሳናስበልጥ በተቻለ መጠን በሁለት ደቂቃ ውስጥ ማይክ መዝጋት አንችልም። እንደ ፓርላማ እናንተ የተከበራችሁ እንግዶቻችን ናችሁ። አፈ ጉባኤ እንደሚያደርጉት ግን 2 ደቂቃ ውስጥ እናጠናቀቃለን። የተከበሩ ኢሳ ቦሩ ይቀጥሉና ከዛ ወደ ተከበሩ ከዲጃ እንሄዳለን። በጣም ጥሩ አቶ ያና ያው ፊቴን እንዳታዩ እንትን ተከታዮችን በዛ አድርጉልኝ ለማለት ነው። በዚህ አጋጣሚ ማጠቃለያ የምሰጠው አንደኛ ያው የኤርትራ ውስጥ ያለው ሁኔታ ምን ይመስላል የሚል ነገር ቅድምም ተነስቷል በዶክተር ፈቲም ማለት ነው። ዲሞክራሲ የሌለበት፣ ምርጫ የሌለበት፣ ልማት የሌለበት፣ ህዝቡ ከኢትዮጵያ ህዝብ ጋር አንድ ነው። ህዝባችን የኤርትራ ህዝብ ኢትዮጵያ ውስጥ አለ። ኢትዮጵያ ውስጥ ደግሞ አንድ ህዝብ ነው ሼር የምናደርገውና ይህንን ሁኔታ የኤርትራ ህዝብም ዝም ብሎ ማየት መስማት የለበትም። በመንግስቱ ላይ ጫና ማድረግ አለበት። ከብዙ አይነት ጥቅም አይነት ማለት ነው። አንድ አይነት ህዝብ ነው እኮ እዛ ያለው ዘመዱ እዚህ ነው ያለው። ምንም ጥያቄ የለውም። አንድ ህዝብ ነው ሼር የምናደርገው። ስለዚህ አንደኛ የኤርትራ ህዝብም በመንግስቱ ላይ ጫና ማድረግ አለበት። ሀገሪቷን አስሮ እስከ መቼ ድረስ ሊያስቀምጣት? ምንም ምርጫ የሌለበት ዲሞክራሲ የሌለበት በዛሬ ዘመን ይታያቸው እስቲ ዓለም በሰለጠነበት የባህር በር ወደብ ይዞ ቁጭ ምንም ለውጥ በሌለበት የኤርትራ ህዝብ ስለማይጠቀም አንደኛ የኤርትራ ህዝብ የኢትዮጵያን ጥያቄ መቀበል አለበት፣ ተቀብሎም ጫና መፍጠር መቻል አለበት የሚል እንትን ለመስጠት ነው። በተጨማሪም የኢትዮጵያ ህዝብ አንድ ህዝብ ነው ብያለሁ። ከመንግስታችን ጎን ቆሞ ይህንን ለማሳካት የባህር በርን ጥያቄ ለማሳካት ከምን ጊዜውም በላይ ጫና ማድረግ አለብን። በሶስተኛ ደረጃ የዓለም አቀፉ ማህበረሰብ በዚህ በቅርቡ ማለት ነው ወደ ተጨባጭ የሽምግልና ጉዳይ ገብቶ ይህንን እንግዲህ እነ ዶክተር ፈቲ በበኩላቸው ከፍተኛ ሮል ይጫወታሉ ብዬ ገምታለሁ። ቋሚ ኮሚቴያቸው የውጭ ግንኙነት እና ሰላም ጉዳዮች ቋሚ ኮሚቴ ስለሆኑ እነ ቱርክ ሌሎችም የኢትዮጵያ ወዳጆች ይሄንን ሊያሸማግሉ ጣልቃ መግባት አለባቸው። የኢትዮጵያ የባህር በር ጥያቄ በቅርቡ ይሳካል። ወደባችን ላይ እንገናኛለን እላለሁ። በጣም አመሰግናለሁ። በጣም እናመሰግናለን። የተከበሩ ኢሳቦሩ ትንሽ ሰዓት ገፋ አድርገዋል፣ ግን እንግዲህ ቋሚ ኮሚቴዎች በሰፊ ትዕግስት ነው ምና በጣም እናመሰግናለን። የተከበሩ ኢሳቦሩ የተከበሩ ከዲጃ ባኩት እሺ፣ አመሰግናለሁኝ። 1-3 መልእክቶችን ብቻ ነው በጣም አጭር አድርጌ የማቀርበው። የመጀመሪያው ሁሉም ሊያውቀው የሚገባው የኢትዮጵያ ሕዝብ ላይመለስ ተነስቷል። ይሄ የፓርቲ ጉዳይ አይደለም፣ የብልጽግና ጉዳይ አይደለም፣ የመንግስት ጉዳይ አይደለም፣ የህዝብ ጉዳይ ነው። የመኖር ያለመኖር ጉዳይ ነው። የማደግ ያለማደግ ጉዳይ ነውና ላይመለስ ጥያቄው ተነስቷል። ይሄን ጥያቄ መመለስና መመለስ ብቻ ነው ያለው አማራጭ የሚለውን ይሄንን ሁሉም ሰው ሊገነዘብ ይገባል የሚላለኝ። ሁለተኛ እኛ ውስጥ ያሉ ባንዳዎች ይሄንን ቢያንስ ለልጆቻችሁ ብልጽግና ማውረስ እንኳን ባትችሉ ጥቁር ጠባሳ ወይም ጥቁር ታሪክ ለልጆቻችሁ አታስተላልፉ። ኢትዮጵያ ጥያቄዋን ማስመለሷ የማይቀር ነው። ወደብ ማግኘቷ የማይቀር ነው።
ይሄንን ግን እየተላላኩ ለልጅ ልጆቻቸው እንደው የማይፋቅ ታሪክ አታስቀምጡ የሚል መልእክት አለኝ። ሶስተኛው ለኤርትራ መንግስት ነው። የኤርትራ መንግስት አሁን በያዘው ማንም ጋር ይምከር፣ ቋሚ ጠላት የኢትዮጵያ ቋሚ ጠላት የሚባሉት ጋር ይምከር፣ የፈለገው ጋር ይምከር፣ ያለው አማራጭ በሰላማዊ መንገድ በህገ ወጥ የወሰደውን መሬት በህጋዊ መመለስ ነው። በሰላም እየተባባልን ተፋቅረን እንኑር። ኢትዮጵያ ለብቻ ልበልጽግ አላለችም፣ ልደግ አላለችም። ተያይዘን እንደግ ነው። ፖሊሲዋም ቅድሚያ ለጎረቤት የሚል ነው። ግን ቅድሚያ ለጎረቤት ስትል የራሷን ጥቅም ታጣለች ማለት አይደለም። ስለዚህ ተያይዘን እንደግ ነው ያለችው። ይሄንን በሰላማዊ መንገድ ልቦናውን ይስጥህና መልስ በሰላማዊ መንገድ ለመመለስ ዝግጁ ሁን ነው። ካልሆነ ግን ያው ውርደቱ ለራሱ ስለሆነ ይሄንን ሁላችንም ልንገነዘበው ይገባል የሚል ነው። በጣም ደስ ብሎኛል ስለተሳተፍኩኝ። አመሰግናለሁ። የተከበሩ በጣም እናመሰግናለን የተከበሩ ከዲጃ። አሁን ቀጥሎ የተከበሩ ሞጋ፣ እርሶም እንደዚሁ እንደተከበሩ ከዲጃ አጠር አድርገውልን አሁን ስለሆነ የተናገሩት ደግሞ እርሶ ብዙ አያስረዝሙም ብዬ ተስፋ አደርጋለሁ። ከዛ ወደ ዶክተር ፈቲ ሄዳለን። እሺ አመሰግናለሁ። እኔ መልእክት ያለኝ ለኢሳያስን ጨምሮ ለኤርትራውያን እንግዲህ ለህዝቡ እርግጠኛ ነኝ በኢትዮጵያና በህዝቡ መካከል ይሄን አይል ችግር አለ ብዬ አልወስድም በዛ በኩል። ነገር ግን ኢሳያስ እና አመራሩ ኢትዮጵያ ይሻላታል ከግብጽ በምንም መስፈርት ከግብጽ ኢትዮጵያ ይሻላታል። ይሄ ህዝብ ትናንትና አብሮ የኖረ ህዝብ ነው። ዛሬም ደግሞ የኢትዮጵያ መልማትና የኢትዮጵያ ሰላም ወሳኝ ነው ለኤርትራ። አሁን እነ ግብጽ እያረጉ ያሉት ኤርትራንም ጭምር ለመበተን ነው። ኢትዮጵያ ላይ ብቻ አይደለም፣ ኤርትራንም ጭምር ለመበተን ነው። እንደዚህ እየደህየ ሄዶ ህዝቡ እየተቸገረ ሄዶ ምን ሊሆን ነው? ስለዚህ ከልማትም አንፃር ከሰላምም አንፃር ኢትዮጵያ ለኤርትራ ትቀርባለችና ኢሳያስ አይኑን ከፍቶ ከኢትዮጵያ ጋር መደራደር አለበት። እንደራደራለን ስንል የጋራ ልማት ነው የጋራ ሰላም ነው የሚለውን ነገር ወስዶ በየጊዜው የሚለቀቀውን ከግብጽ በኩል የግብጽ ተላላኪነትን አቆሞ ከኢትዮጵያ ጋር መደራደርና ለጋራ ልማት መቆም አለበት የሚለው ዋነኛው ነው። ከዚህ ውጪ መላው የኢትዮጵያ ህዝብ ኢትዮጵያን ከዚህ በኋላ ከባህር በር ተፈጥሯዊ መብት ማንም ሰው ሊገድበው ሊመልሰው እንደማይችል ማወቅ አለበት የኢትዮጵያ ህዝብ። ምንም አይነት በዛም በዚህ የሚባለው የምነገረውን ነገር ከምንም ነገር መቁጠር የለበትም። አንድ ነው በአንድነት ቆሞ ለባህር በሩ በጋራ መቆም አለበት። እነኚህ ውጪ ላይ ሆኖ የተሳሰረ ውስጥ የገቡ ሰዎች መመለስ አለባቸው። ኢትዮጵያ ማንም ምድራዊ ኃይል ከባህር በር መዳረሻ ሊያስቆማት እንደማይችል ማወቅ አለባቸው የሚለውን መልእክት ለመናገር ፈልጋለሁ። አመሰግናለሁ። በጣም እናመሰግናለን። ዶክተር አብዱሰመድ ከፓርላማ አንድ ደቂቃ ልናገር እያሉ ነበር። ዶክተር ሌላ ሰው ማላውቃቸው እኔ አካውንታቸውን ስለማላውቅ እዚሁ አጠገቦት ነው ያሉት? ይሰማል? አጠገቦት ነው ያሉት ወይስ እዚህ በሌላ አካውንት ነው ያሉት? አይሰማም? ይሰማል። ቆይቶ ነው የሚደርሰው እዛው። ዶክተር አብዱሰመድ ካሉ ይግቡ። አንድ ደቂቃ። የት ነው ያሉት እኮ ነው እየዘጋን ስለሆነ ዶክተር አብዱሰመድ አልመጥ የኔ አልቋል። ግን የኔ ይሰማ ነበር። የኔ እናስገባቸው። ስማቸው ምንድነው? ስማቸው ማን ነው? ይጻፉልና። በሌላ አካውንት ነው ዶክተር አብዱሰመድ ከፓርላማ ነው እንዴም አስገቡኝ። አብዱሰመድ ነው የሚለው አስገቡት ብለው እያነሱ ነው፣ ግን አይታየኝም። ምን ያውን አብዱሰመድ ነው የሚለው በርግጥ ነው አስገቡት እያሉ ነው። ኮመንት ላይ እያየሁኝ ነው፣ ግን እሱን እያየሁት አይደለም። ገብቻለሁ ያና አስገብቻለሁ። እሺ ተስፋ የሚል ሰው አድ ያደረገው ማን ነው? ያስገባው ማን ነው? ተስፋ በስተት የተጨመረ ነው የሚሆነው። ውጣ። እሺ ዶክተር አብዱሰመድ መጥተዋል። ዶክተር አብዱሰመድ አጠር አድርገው ሀሳብ ይሰጡናል። አሁን ነው እዚህ እንዳሉ የሚያወቅ ነው። የተከበሩ ዶክተር አብዱሰመድ አመሰግናለሁ። ወንድሜ አያና እንዴት አመሻችሁ? የተከበሩ የምክር ቤት አባላት፣ እኔም ሌትሪን የመጣሁትና በዚህ በናሽናል ኢንተረስት በሆነው ጉዳያችን በባህር በር ጋር በተገናኘ ሰሞኑ ላይ በተለያየ ሚዲያ ላይ ቀርበንም የመንግስታችን አቋምም የኢትዮጵያ መንግስትም አቋም ስንሰጥ ነበርና የባህር በር ጥያቄ ያው
ምንም ስትሬት ፎርዋርድ ነው። ዶክተር ካለ አንድ ቁጥር ይጻፍልንና አንስበዋለን። ኦሬዲ ገብቷል እኮ እየተናገረ ነው። ገብቻለሁ። አይሰማም? እኛ እየሰማን ነው። ቀጥል። ዲሌ አለ። ኔትወርክ ጉዳይ ነው። ኦኬ። ያንተ ግን ፐርፌክት ነው ኔትወርክ የሚል እምነት አለኝ። ያንተ ጥሩ ፐርፌክትሊ ነው ያለው። ዶክተር አብዱ ሰመድ የተከበሩ ቀጥሉ። ኦኬ ቴንክ ዩ። ስለዚህ ያው ግራውንድ ያሉ ፋክቶች ላይ በደንብ ማየት ይጠበቅብናል ማለት ነው። ዝም ብለን እንደው ተነስተን ወይ ሞቅ ብሎን ይሄን ጥያቄ ያነሳን አይደለም። በደንብ ሶሊድ የሆነ ፋክቶች አሉ። እነዛ ፋክቶቹን በደንብ ካየናቸው አራት ቤዚክ ፋክቶች አሉ። የመጀመሪያው የጂኦግራፊካል ሎኬሽናቸው ነው። የኢትዮጵያ ናቹራል ሎኬሽን ከሬድ ሲ ከአክሰስ አንፃር በጣም ቅርብ ነን፣ ግን ደባ በሆነ በኮንስፓየርድ በሆነ መልኩ ያን አክሰስ እንድናጣ ተደርጓል። ሁለተኛው የህጋዊ ነው። ምንም ሌጋል ቤዝ የለውም። የሌጋል ፍሬምወርክ ተሰርቶበት ይሄ ነገር የሄደበት ነገር የለውም። ባለፈውም እንደተነሳውም በካቢኔም ይሁን ያኔ የሽግግር መንግስት ነው ያለው፣ ፓርላማው አያውቀው፣ ሪፍረንደም በዚህ ጉዳይ አልተካሄደም። በኢትዮጵያ ጠላቶች የቅርቡም ሆኖ የሩቆች ኮንስፓየር ተደርጎ ይሄን ጉዳይ እንድናጣ ተደርጓል ማለት ነው። ሶስተኛውና በጣም ኢምፖርታንቱ የኢኮኖሚ ነው። እውነት ለመናገር ኢትዮጵያ ኢኮኖሚ ከጊዜ ወደ ጊዜ እየጨመረን ያለው አንድ ወደብ ላይ ብቻ ሪሌይ ማድረግ አንችልም። አንድ ፖርት ላይ ብቻ ሪሌይ ማድረግ አንችልም። 3-4 ፖርቶች ያስፈልጉናል። እነዚህ ግን 3-4 ፖርቶች ያስፈልጉናል ማለት አንዳንድ ወይ ያልገባቸው ወይ ሆን ብሎ ይሄን ነገር ትዊስት ከሚያደርጉ አካላቶች በጉልበት እንወስዳለን ሳይሆን ያለ መብታችንን በሴራ የተነጠቅነውን ሁነት ለመጠየቅ እንገደዳለን ማለት ነውና ይሄ በደንብ ክሊር ሊሆንልን ይገባል። ከዚህ ውጭ ግን ያው እኛም እንደ መንግስት መስራት ያለብን ስራዎች አሉ ብዬ አስባለሁ። እውነት ለመናገር በተለይ በዲፕሎማሲ ኤሪያ ላይ ኢንጌጅመንቶቻችን በደንብ ማጠናከር አለብን። በተለይ የሪጂናል ኢንጌጅመንቶቻችን ኢንክሉዲንግ የአረብ ሊግ ይሁን አውቃለሁ። አረብ ሊግ አካባቢ ያለውን ቻሌንጅ እኔም በቅርብ ኮንሰርንም ስለነበረኝ ከታተል ነበር። እዛ አካባቢ ያሉ ቻሌንጆች ይገቡናል። በተለይ ቀጥተኛ የሆነ በኢጅፕት ተጽዕኖ ስር ነው ያለው። ሆኖም ግን እኛም ድርድራችንን በደንብ ማስፋት ይጠበቅብናል። በተለይ ከሳውዲ አረቢያ ጋር ያለን ሪሌሽናችን በዩኤኢ በኩልም ያው አሁን መሻከር ቢፈጠም ጥሩ ሪሌሽን ከሳውዲ አረቢያ ጋር እንደነበራቸው አውቃለሁ። ግን በየትም ግን በተለይ ከሳውዲ አረቢያ ጋር ያለን ሪሌሽን በደንብ እያጠናከረ የሚሄድ አጠቃላይ ግን ከሚድል ኢስቱ ጋር ያለውን እያጠናከረ የሚሄድና አትሊስት ኦብዘርቨር የምንሆንበትን እድል መፍጠር አለብን ከነዚህ ከሪጂናል ካሉ የተለያዩ ሊጎች ጋር ማለት ነው። ከዚህ ውጭ ግን ውስጥ ላይም ደግሞ መሰራት ያለባቸው ስራዎች በደንብ አድርገን መስራት ይጠበቅብናል እንደኛ ማለት ነው። በተለይ በሀገራዊ ምክር ኮሚሽን ፍሬምወርክ የሚፈታም ይሁን በትራንዚሽናል ጀስቲስ የሚፈታም ይሁን እነሱን በደንብ ሪኒው አድርገን በደንብ አጠናክረን መስራት ያስፈልገናል። ከዛ ውጭ ግን የኤርትራ መንግስት ይሄን ጥያቄ ያው እንደ ትልቅ አጀንዳ እየተጠቀመበት ነው። አንዳንድ ኃይሎችን ለማሰባሰብ እየሞከረበት ነው ያለው። ምንም ክሊር ነው። ኢትዮጵያ የወደብ ጥያቄ ስለጠየቀች ኋላ ቀሩ የኤርትራ መንግስት ዘመናዊ የሚሆንበት ምክንያት የለም። በተለይ ላለፉት 30 ዓመታት የኤርትራ መንግስት ሲቃወሙ የነበሩ ኃይሎች ኢትዮጵያ ወደብ ጥያቄ ስለጠየቀች ብሎ የተለያዩ ፕሮፓጋንዳዎች በኤርትራ መንግስት የሚደግፉ ፕሮፓጋንዳ አውትሌቶች በማሰማራት ኢትዮጵያ ላይ የማነሳሳት ስራዎች እየተሰሩ ነው ያሉትና ለነዚህ አካላቶች የምንለው ነገር ምንድነው? የኤርትራው ኋላ ቀር መንግስት ካቢኔ የማያውቅ ፓርላማ የማያውቅ ምርጫ የማያውቅ ህገ መንግስት የሌለው ምንም የካቢኔ ውቅር የሌለው ኃይል ጤና ሚኒስቴር የሌለው ትምህርት ሚኒስቴር የሌለው ኃይል እንደው ኢትዮጵያ ወደብ ስለጠየቀች ይሄ መንግስት ዘመናዊ ማያደርገውምና እነሱ የጀመሩትን ትግል ማጠናከር ነው ያለባቸው። ለመናገር ምንም ይሄ የምንለው እኛ የተለየም ጥላቻ ከኤርትራው አሁን ከሻዕቢያ መንግስት ጋር ስላለን ብቻ አይደለም። የሻዕቢያ ህዝብ የኤርትራ ህዝብ ወንድሞቻችን ናቸው። የተሻለ ኑሮ እንዲኖሩ እንፈልጋለን። ልማት እንዲመጣ እንፈልጋለን። ይሄ የሻዕቢያው መንግስት እንደ ሰፈር ዱርዬ በየሰፈሩ እየሄደ ጥይት እያስተላለፈ ይሄን ሪጅኑ የሚበጠብጠውን ነገር ማስቀረት ይጠበቅብናል። ይሄ እንደ ሆርን ኦፍ አፍሪካ እንደሚኖር ዜጋ እንኳን ኃላፊነታችን መውጣት መቻል አለብን። እያንዳንዱ ጦርነት ጀርባ ይሄ መንግስት ነው ያለው። ይሄ መንግስት ለማለት እንኳን ለመጥራት እንኳን የማይበቃ ኃይል ነው ያለው። የሱዳን ማየት እንችላለን፣ የመን ላይ ተካሄደው ማየት እንችላለን፣ በቅርብ የአልሸባብ እንኳን በደንብ ማየት እንችላለንና እንደ አንድ ሆርን ኦፍ አፍሪካ ዜጋ እንኳን ይሄን ስብስብ ወደ መንግስትነት አንደኛ ጫና ማድረግ አለብን። ሁለተኛ እስከ መጨረሻው ደግሞ ከኤርትራ ወንድሞቻችን ጋር ሆነን
የኤርትራ ህዝብ ለአንዴና ለመጨረሻ ጊዜ ከዚህ ከኋላ ቀር አገዛዝ እንዲላቀቅ በደንብ መስራት ይጠበቅብናልና ይሄ ከአንድ ወንድም ከሆነ ሀገር የሚጠበቅ ሀሳብ ነው። ይሄ ከወደብ ጋር የሚገናኝ ነገር አለው። ቅድም እንዳነሷቸው የወደብ ኢሹ ቅድም በቃ ይሄ ፋክት ነው፣ መሬት ላይ ያለ ጉዳይ ነውና ይሄን ያው ማንም ወደደ ማንም ጠላ ማንም ደግሞ የውስጥ ባንዳም ስለተንጫጫ ይሄ ጥያቄ ወደኋላ አይመለስም። በእርግጠኝነት ይሄን ጥያቄ የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። ኢንተርናሽናል ኮሚቴውም ጥሩ አንደርስታንዲንግ ነው ያለው። ይሄን ማለት ፈልጋለሁ። አያና አመሰግናለሁ። እናመሰግናለን። የተከበሩ ዶክተር አብዱሰመድ መጨረሻ ላይ ነው የመጡት፣ ግን ሀሳብ በጥሩ ሁኔታ በተጠናቀረ ሁኔታ አቅርበውልናል። ለወደፊት ደግሞ አሁን አካውንቱንም ፎሎ አድርጌያለሁኝ። አይ ቲንክ የተከበሩ ኢሳቦሩ ቅድም ቢነግሩን ኖሮ ወደ 1400 1000 ምናምን በነበረበት ሰዓት ላይ መሀል ላይ አስቁሜ ሰዎች ፎሎ እንዲያደርጉ እናደርግ ነበር፣ ካሜራ ከፍተው መነጋገር እንድንችል። በሚቀጥለው እንደዛ ለማድረግ እንሞክራለን። አሁን ቀጥታ without no further ado ወደ ተከበሩ ዶክተር ፈቲ እንሄድና ወደ መሰነባበት እንሄዳለን። ትንሽ ኦቨር ሄደናል ዛሬ፣ ግን ያው ጥሩ ፕሮግራም ነበር። እንቀጥል። የተከበሩ ዶክተር ፈቲ። እሺ፣ አንደኛ ኢትዮጵያ መቼም ቢሆን ጦርነት አላለችም አንድም ጊዜ። ይህንን የድሃ ልጅ ልታስጨርሱ ነው፣ ጦርነት ውስጥ ልትከቱን ነው ምናምን፣ ማንም ሰው ጦርነት አላለም። ክቡር ጠቅላይ ሚኒስትሩም አንድም ጥይት ሳንተኩስ ብለው በተደጋጋሚ አንስተዋል። ጦርነት ያረሱ የለም፣ የድሃ ልጅ ልታስጨርሱ ነው ምናምን የተባለው ነገር ይሄ ማያስኬድ ነገር ነው። እዚህ ውስጥ ኮሜንት ላይ ይጽፋሉ፣ ጊዜያችሁን ነው የምታቃጥሉት። ሁለተኛ ነገር ኤርትራ ከታሪካዊ ጠላቶቻችን ጋር ማበር ቢቀርባት ይሻላል። ቅድም የተከበራቱ ሞቃም ብለዋል። ከታሪካዊ ጠላቶቻችን ጋር ከነሱ ጋር ብታብር ምንም ውጤቱ ጥሩ አይሆንም፣ የከፋ ነው የሚሆነው። ህዳሴ ግድብ ሁለቱ ውሃዎች ላይ እንዳንጠቀም በታሪክ ጥረት ሲያደርጉ የነበሩ አካላት ህዳሴ ግድብን ጨርሰናል። አሁንም የባህር በርን መጨረሳችን አይቀርም። ሌላ ክቡር ጠቅላይ ሚኒስትሩ የተናገሩት ተንኮላቸውን፣ ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርን ኤርትራ ልታቆም ይገባል። ይሄ ትክክለኛ አካሄድ አይደለም። ይሄ ነው ዋና መልእክት። ሌላ ኢትዮጵያ ትልቅ ሀገር ነች። የአዲስ አበባ በጀት የኤርትራን 2-3 እጥፍ ሊሆን ይችላል። ኢትዮጵያ በጣም ትልቅ ግዙፍ ሀገር ነች። ኢትዮጵያ በሀሳብ የምትመራ ሀገር ነች። ኢትዮጵያ በእውቀት እየተመራች ያለች በወጣቶች የምትመራ ሀገር ነች። ኢትዮጵያ በዓለም ያሉ ተቋማት የመሰከሩላት በአይን የሚታይ የሚጨበጥ የሚዳሰስ በዛ ሁሉ ችግር ውስጥ አልፈን ኮቪድ እያለ ያ ሁሉ ዓለም በተወረረበት ሰዓት የአንበጣ መንጋ፣ ሌሎች በአየር ንብረት ለውጥ ምክንያት የሰሜኑ ግጭት እናስታውሳለን። በዛ ሁሉ ችግር ውስጥ ከፍተኛ እድገት እያስመዘገበች እየተምዘገዘገች ያለች ሀገር ነች። ኢትዮጵያ አሁንም ታድጋለች። ይሄንን ማወቅ አለባቸው። ስለዚህ የኢትዮጵያ እድገት ለነሱ ትሬት ሆኖ የሚታያቸው የኢትዮጵያ እድገት እነሱ ህዝባቸው እንዳይወቅሳቸው ነው። እነሱ በሀሳብ ማያምኑ በእውቀት ማይጓዙ ስለሆኑ የአዛውንቶች ስብስብ ስለሆነ ኢትዮጵያ ማደጓና መቀየሯ አሁንም ባህር በር ወደብ በራሷ የምታስተዳድረው ካገኘች የበለጠ ስለምታደግ የእሷ እድገት ደግሞ የእነሱን ድክመት ስለሚያሳይ የእነሱ ድክመት በግልጽ ስለሚወጣ ያ እንዳይሆን አንዱ ትልቁ ስጋታቸው ነው። ከታሪካዊ ጠላቶቻችን ተልዕኮ ከሚወስዱት በሻገር ማለት ነው። ስለዚህ አሁንም አደራ የምንለው በጠረጴዛ ዙሪያ ቁጭ ብሎ መወያየቱ ነው የሚያዋጣቸው። የአዛውንቶቹ መሪ ባዳዎቹም ባንዳዎቹም ኢትዮጵያ ከግስጋሴዋ ከጉዞዋ ማንም አያስቆማትም። ስለዚህ የሚያዋጣቸው በዓለም አቀፍ ሕግ በዓለም አቀፍ ልምድ ባለው አሰራር ቁጭ ብሎ በጠረጴዛ ዙሪያ መወያየት ነው የሚያዋጣቸው። ከኢትዮጵያ ጋር አሁንም ማድረግ ይቻላል። ኢትስ ኖት ቱ ሌት። ኢትዮጵያ ሁሉንም ለማሳደግ በጋራ ለማደግ ዝግጁ ነች። የዓለም መንግስታትም ጥሪ ተደርጎላቸዋል። ይህንን ተቀብለው ለማሸናገል ሬዲ ናቸው ብዬ አስባለሁ። የበኩላቸውን ጥረት ያደርጋሉ ብዬ አስባለሁ። ዲፕሎማሲውን እንገፋለን፣ እንቀጥላለን። ለውይይት ለድርድር መንግስታችን ዝግጁ ነው። በፊትም ዝግጁ ነበር፣ አሁንም ዝግጁ ነው። ግን ነገሮች እየገፉ ከሄደ ህዝባችን ጥያቄ እየተቀየረ ነው። ቅድም ብያለሁ። ሰጥቶ መቀበል ምንድን ነው የምንሰጠው? ማስረጃ ጠፍቷል። በህገወጥ መንገድ ያለ አግባብ
ያጣነው ነው። ለምንድነው ሰጥቶ መቀበል እያል ከእንደገና የምንሰጠው? ምንድነው የምንሰጠው? ያጣነውን መቀበልና መመለስ ነው እያለ ነው ህዝቡ እያነሳ ነው። ስለዚህ ይሄ ነገር በሰላማዊ መንገድ በድርድር በጠረጴዛ ዙሪያ ቁጭ ብለው ፈተው በጋራ አብረን የማደግ እድሉ አሁንም በሩ ክፍት ነው። እጃችንን ዘርግተናል። ክቡር ጠቅላይ ሚኒስትር በተደጋጋሚ ብለዋል። የኢትዮጵያ ህዝብ እጁን ዘርግቷል። በእንደዚህ ሁኔታ አንቀጥልም። ዜጎቻችን እየሞቱ ነው፣ እየተራቡ ነው። በባህር በር እጦት ምክንያት ዘርፈ ብዙ ችግሮች ተንትነናል። ይሄን አላነሳም። በጣም በርካታ ችግር እየደረሰብን ነው። ስለዚህ ይህንን ተንኮላቸውን ትተው ከወዳጅ ወንድም ሀገራቸው ጋር በሰላም በፍቅር በትብብር ማደግ በሩ ሳይዘጋ ከኛ ጋር ከሚያሸማግላቸው ሀገር እነሱ ከፈለጉ ይምረጡ። ክቡር ጠቅላይ ሚኒስትር ጠርተዋል። እነሱም ይጥሩ። አከላይ ያሸማግለም ይበሉ። አምባሳደር ዲናም የተቀበሩ ቅድም ብለዋል። በአረብ ሊግ በኩል በአረብ ሀገራትም በአውሮፓ ህብረትም በኢጋድም በኤዩም በባይላተራልም በመልቲላተራልም በፈለጉት ቁጭ ብሎ ለመወያየት ዝግጁ ነን፣ ተቀብለናል። ድርድር ለማድረግ ብለው ዩክሬንና ራሽያ ለማደራደር ስንት ጊዜ ነው ቁጭ ያሉት? ፑቲንና ትራምፕ ስንት ነው የተገናኙት? አያና ስንት ነው ጥረት እያደረጉ ያሉት? ቁጭ ብሎ መነጋገሩ ምን ችግር አለ? ለምንድን ነው የሚሸሹት? ለምንድን ነው የሚደበቁት? ለምንድን ነው ዊሊንግነስ ማያሳዩት? ለምን? ዋይ ዋት ኢዝ ዘ ሪዝን? ስለዚህ ይሄንን መቀበል መቻል አለባቸው። እኛ ዲፕሎማሲያችን እንቀጥላለን። ለጦርነት ፍላጎት የለንም። ዲፕሎማሲን እስከ መጨረሻ ባለን አቅም ህዝባችንን አሰባስበን በጋራ እንቀጥላለን፣ እንወያያለን፣ እንመካከራለን። እኛ ብቻ አይደለም እዚህ የምናወራው አያና በቀጣይ ኔክስት ዊክ ኔትወርክ አስተካክለን እዚህ የሚሳተፉ ሰዎችም በጣም ነው ማመሰግናቸው። ትልቅ ክብር አለኝ። ጊዜያችሁን ሰጣችሁ እኛን እዚህ ቁጭ ብላችሁ ስለምታዳምጡ፣ እናንተም ገብታችሁ የምትናገሩበት ሀሳብ የምትሰጡበት መድረክ መዘጋጀት አለበት። አያና ቢያንስ የተወሰኑ ሰዎች ጊዜ ቆጥበን እኛ ማኔጅ አድርገን ሀሳባቸው የሚሰጡበት የሚወያዩበት ቱ-ዌይ ኮሚኒኬሽን የምናደርግበት መድረክ እናዘጋጃለን። ዛሬ ገብታችሁ መናገር ካልቻላችሁ ጥያቄ የነበራችሁ በጣም አያና ያው አንተም ይቅርታ ጠይቃለህ ብዬ አስባለሁ። ሩሙንም አንተነህ ሆስት ያደረክልን። ዛሬ እንወያያለን፣ እንመካከራለን። ቴንክ ዩ በጣም እናመሰግናለን ዶክተር ፈቲ። እኔም አሁን ልናገር ካሰብኳቸው ነገሮች ውስጥ አንዱ ነው። መጀመሪያ እዚህ ያላችሁ የተከበራችሁ ዶክተር ፈቲ፣ የተከበሩ ከዲጃ፣ የተከበሩ ዴሰሚራ፣ የተከበሩ ዶክተር አብዱ፣ የተከበሩ ዶክተር አሁን መጨረሻ ላይ ነው ጆይን ያደረጉን አብዱሰመድ እና በጣም እናመሰግናለን። ኢትስ አ ፕሌዠር ቱ ሃቭ ዩ። ቅድም የነበሩ አምባሳደር ዲና ሙፍቲ፣ የተከበሩ ሌሎችም የምክር ቤት አባላት እንዲሁም የናሽናል አይዲ ላይ ያሉ ባለስልጣን የተከበሩ አቶ ዮዳሄ፣ እነኚህ ሁሉ መጥተው ሀሳባቸውን የሚገልጹት ከህዝብ ጋር መገናኘት የህዝብን ስሜት የህዝብን ትክክለኛውን የመንግስትና የሀገርን አቅጣጫ ህዝብ እንዲረዳ፣ አወጃባሪው መሀል ገብቶ ሌላ ወሬ የሚያወራው ድሃ እንዲህ ለማለት እንትን ለማድረግ የፒፒ ነው የምን የሚለው መዓት ነው። ይሄንን ጸጥ አድርገን መሀል ላይ ያለውን ደላላ አውጥተን የህዝብ ተወካዮች በራሳቸው ካፓሲቲ መጥተው ስልካቸውን ከፍተው በራሳቸው ጊዜ መጥተው ህዝባቸውን ማግኘት መቻል ማለት ትልቅ ነገር ነው። እዚህ ላይ የስድድብ የውሸት የነበረን መድረክ ተገልብጦ የተከበሩ ሰዎች፣ አምባሳደሮች፣ ባለስልጣኖች፣ የህዝብ ተወካዮች መጥተው ከህዝባቸው ጋር ቀጥታ ፊት ለፊት መነጋገር መቻል ማለት ትልቅ ነገር ነው። መድረኩን የበለጠ እያሻሻል እንሄዳለን። ከስሩ ናችሁ ያዳመጣችሁንም ያብራችሁን የቆያችሁ እጅግ እናመሰግናለን። ሞዴሬተሮቼ በጣም ኢንቫሉብል ናችሁ። ዛሬ እናንተ ሚዩት ያደረጋችኋቸውን ሰዎች እኔ ቆጥሬ በራሴ አልችላቸውም። ብዙ ማይሆን ንግግር እንግዲህ ታውቃላችሁ። ይሄ ገና ጸድተው ያላለቀ ሚዲያ ነው። ደፍረው ነው መጥተው እነኚህ የተከበሩ የህዝብ ተወካዮች ከህዝብ ጋር የሚነጋገሩት። የተከበሩ ዴሰሚራ ያውቃለሁኝ፣ ለዶክተር ፈቲ ብዛት ትሰራላችሁ በራሳችሁን ሩሞች እና ይሄ የሚያሳየው የዓላማ ጽናትን ለህዝብ ያለን ቀረቤታና ፈቃደኝነት ነው። ልትመሰገኑ ይገባል። ያው ሀገር ያመሰግናችኋል። ስራችንም መንገዳችንም ገና ሩቅ ነው። በርቱ፣ አብረንን ያለ ነው። እኛ ደግሞ ሚዲያም ላይ እንዳለን ሰዎች በምንችለው በምናውቀው ነገር ሁሉ እንረዳዳለን። የኢትዮጵያ የሀገራዊ ናሽናል ጥቅም የሚጨፈላለቅበት የፈለገው ሰው በኪሱ በደረቅ ኪሱ ሸቁጦ ይዞ ሄዶ ለከዝኑ የሚሸልምበት ዘመን አብቅቷል። ያ ዘመን አብቅቷል። ማንም ሊጮህ ይችላል። ማንም ሚዲያ ላይ ወጥቶ ሊያጓራ ይችላል። ማንም 30-20 ሺህ የሚዲያ ወታደር ተመሳስሎ አማራ ነኝ አማራ ተቆርቋሪ ነኝ ብሎ ተመሳስሎ መጥቶ ሚዲያ ላይ የሚለጥፍ፣ ኦሮሞ ተቆርቋሪ ነኝ ብሎ መጥቶ ሚዲያ ላይ የሚለጥፍ የጎረቤት ሀገር ሰው ልታዘምት ትችላለህ። አት ዘ ኤንድ ኦፍ ዘ ዴይ የማይቀረው ነገር የኢትዮጵያውያን ፍላጎት የኢትዮጵያውያን ኢንትረስት ወደ ላይ መጥቷል። የሰዎችን ኢንትረስት ማስፈጸሚያ ዘመን አብቅቷል። እናቶቻችን
ሀብታችን ማለት ነው። አሰብን የገነባው የኢትዮጵያ መንግስት ነው። ከኃይለ ሥላሴ ጊዜ ጀምሮ የሰራንበት የኖርንበት ዛሬ ኢትዮጵያ ላይ ቅድም የብሔራዊ አይዲ ባለስልጣን እዚህ ነበሩ። መታወቂያ ሰጥተን ሀገራችን ሪሶርስ የሚጠቀሙ አንዳንድ ጊዜም ከአግባብ ውጭ እንኳን ሚስዩዝ እንኳን የሚያደርግ ታግሰን የምናኖር ስንት ተፈናቃይ ጎረቤት የምናኖር አልፈን ተርፈን ሄደን እንደነ ሶማሊያ ያሉትን ደግሞ ከአሸባሪነት ነፃ የምናወጣ ልጆቻችንን የምንሰዋ ጎረቤት ሆነን ሳለን በአሻጥር ተከበን ታጥሮብን አንቀርም። ይሄንን ተነስተን አምባጓሮ እንፍጠር ብንል ዛሬ የማንኛውም ከኬንያ ውጭ ያለ የማንኛውንም ጎረቤታችንን የህዝብ ብዛት የሚያክል ሰራዊት ማስነሳት የሚችል ሀገር ነው በሰራዊት ደረጃ። ግን ወደዛ አቅጣጫ መሄድ አልፈለግንም። ይሄ በአቦሰጥ ወይም ደግሞ አንድ ቀን ከእንቅልፍ ተነስቶ የተገባበት ነገር እንዳልሆነ ማወቅ አለባቸው። ጎረቤቶቻችን በተለይ ማወቅ አለባቸው። የእኛዎቹ ባንዳዎች እስኪነቁ እስኪባንኑ ነው። በእነሱ ይብሳል ደግሞ ቁጭትም ስለሚኖርባቸው። ጎረቤት ግን ማወቅ ያለበት ይሄ የኢትዮጵያ ህዝብ ሀሳብ፣ የኢትዮጵያ ህዝብ ፍላጎት የተሰላ የተጠና የተሰራበት ነው። ሲኔሪዮዎቹ እያንዳንዱ ምን ቢሆን ምን ይሆናል የሚለው ተሰልቷል። የጉልበት መንገድ ምን ክፋት እንዳለው ሌላ ነገሮች፣ አሸማጋዮች፣ ሁሉም ነገር። ለዛ ነው ቅድሚያ ሰጥቶ መቀበል፣ የቅድሚያ መነጋገር፣ ሰው እንዳይሞትብን፣ ጎረቤት እንዳይጎዳብን፣ አብሮነታችን እንዳይጎዳብን፣ ዛሬ ለምንፈታው ነገ መፍታታችን ለማይቀር ነገር ልጆቻችንን እንዳንሰዋ፣ ሀገር እንዳናበላሽ በሚል የሚደረግን ትዕግስት እንደ ድካም እንደ መዘናጋት ሀገር ውስጥ ያሉት ሸማቂዎች እዚህም እዛም አንዳንድ መኪና ለማቃጠልና ሰዎችን ለማገት ብቻ የሚንቀሳቀሱ አካላት አዳክመውት ኢትዮጵያን የሚያክል መንግስትና ሰራዊት የሚለማመጥ መስሎ የሚታየው አካል አይጠፋም እና ከዚህ መቆጠብ ነው የሚያስፈልገው። ያለው ትዕግስት ወደማይሆን አቅጣጫ ላለመሄድ እኛ የምንፈልገውን ለሀገራችን የምንፈልገውን ነገር ካገኘን ጎረቤት መርዳት እንጂ ጎረቤት መጉዳት ስለማንፈልግ የሚደረግ ትዕግስት ነውና ይህን ትዕግስት በማወቅ በዛው መንፈስ ተነጋግሮ ተመካክሮ የኢትዮጵያ ህዝብ የሚያክል ከ130 ሚሊዮን የሚበልጥን ህዝብ አሽጌበት ዘግቼበት ግመል አጠጣበታለሁኝ ባህር በርን የሚለው የድሮ ትርክት ነው። ከዘናሞች በነበሩ ጊዜ የጋራ አሻጥር ኢትዮጵያን እንደ ጠላት ቆጥሮ ከሷም ነፃ ለመውጣት አብሮ የታገለ አካል አይደለም ዛሬ ያለው። ዛሬ ኢትዮጵያን እንደ ነፍሱ የሚወድ በሌሊትና ቀን ሊሰራላት የሚፈልግ ሊሰዋላት ፈቃደኛ የሆነ መንግስትም ህዝብም ነው ያለው። በድሮ ዘመን የነበረው ኢትዮጵያ ጠላቴ ነች፣ ጨቋኜ ነች የሚል አካል አይደለም የመንግስትን ስልጣን ፓርላማውንም ምኑንም ይዞ ያለው። ዛሬ ያለው ኢትዮጵያ እናቴ ነች፣ ህይወቴን ሰጥቼ ነገዋን አሳምርላታለሁ የሚል ነው እና ትርክቱ ተቀይሯል። ይሄን አስተውላችሁ በተሻለ መንፈስ የጋራ ጉዳይን የሀገር ጥቅምን የሚያስከብር ሀገር አካል እንዳላውቆ በዛ ብንስተናገድ ይሻላል። በጣም ዲቴል የሆኑ ነገሮች አሉ ለነካቸው ምፈልግ። በተለይ የተከበሩ ጠቅላይ ሚኒስትር ለፓርላማ ያነሷቸው አንዳንድ ሀሳቦች በጣም የሚኮረኩሩ ነገሮች አሉ። ግን እሳቸው በዘጉበት መንገድ ለመዝጋት አትችሉም፣ ተረስቷል፣ ተዘግቷል፣ ዩናይትድ ኔሽንስ ሬፈረንደም የሚለው ነገር ሁሉ አንሰማም። እኔ አልሰማም። ቢኮዝ የለም፣ ሲጀመርም እውነታውም የለም፣ ፍትሃዊነቱ የለም፣ ትምህርትም አይጠይቅም፣ ኢንተርናሽናል ሎ ማወቅም አይጠይቅም። እንደው ፍትሃዊ አእምሮ ያለው ሰው የኤርትራን ካርታ አይቶ የዛሬ 34 ዓመት ነው ይሄ የተሰመረው እና ሙሉ በሙሉ የተዘጋው ከባህር በር እስከ ባህር በር ዘግተው አስቀሩት ይሄንን ህዝብ ቢባል ሞተው ነበር ወይ እነሱ የት ሄደው ነው የሚያስብል ነው። ይሄ እየታወቀ አልሰማንም፣ አንሰማም እና ኢኩዌዥኑን እንዳንሰራ የተነገረን አትችሉም፣ አታውቁም፣ ተዘግታችኋል፣ ባህር የላችሁም፣ ላንድ ሎክድ ናችሁ። በቀደም ደግሞ ቃላት ተሳስተው ነው መሰለኝ የግብፁ ሰውዬ ላንድ ሎክድ በማለት ፋንታ ዴድ ሎክድ ናችሁ ብሎናል። በፍጹም እኛ ዴድ ሎክድ አይደለንም። ላንድ ሎክድነትም የዛሬ 34 ዓመት ከዝናሞች ተመሳጥረው በኢትዮጵያ ጥላቻ ላይ የተሰራ ስራ ነው። እሱም ይቀለበሳል። ተባበሩንና በጋራ እንቀልብስ፣ ድህነትንም እንደዛው እንቀለብሳለን። አይ ካለ ግን በፊታችን የሚቆም ኃይል ይብላኝልኝ ለእርሱ ላለውኝ። በጣም አመሰግናለሁ። የተከበራችሁ የምክር ቤት አባላት፣ የተከበራችሁ እዚህ ባትኖሩም አምባሳደር ዲና ሙፍቲ፣ ባለስልጣናት መታችሁ ከኛ ጋር በሚዲያ ላይ ይሄን ሚዲያ ኤሊቬት እያደረጋችሁት ነው። እናንተ ብዙ ልዩነት ነው የምትፈጥሩት። መገኘታችሁ ወደ ህዝባችሁ ተጠግታችሁ ሶርስ ኦፍ ትሩት ሆኖ መቅረብ መቻል በጣም ትልቅ ነገር ነውና በርቱ። በጣም ደስ ብሎኛል። አመሰግናችኋለሁ። መልካም ምሽት ይሁንላችሁ።